የምናጠናው እንዴት ነው? በቃ የሆነ አንድም እያልን ብዙ ትርጓሜዎችን እየተነተንን ምናምን እንደዛ አይደለም። ሰማው አድካሚ ባልሆነ መልኩ ለእኔ ለመናገር ብቻ ሳይሆን ለእናንተ ለምትሰሙትም አድካሚ ባልሆነ መልኩ አትሊስት ፊት ለፊት ላይ ያለውን ግልጹን ነገር እሱን እያወቅን ልናቅ የሚገባንን አብረን እንደማንበብ ነው። እውነቱን ለመናገር በቃ ዮሐንስ ወንጌልን አብረን እናነባለን። ማብራሪያ የሚፈልግ ቦታ ላይ እያብራራን ምናምን እንዲህ እያለ እኮ ነው እያለን አብረን የእግዚአብሔርን ቃል እናጠናለን ማለት ነው። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለሁላችሁም። በመጀመሪያ ደረጃ አላልኳችሁም? ራሱ የጌታችን የኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር እና ዛሬ እንዳልኳችሁም ቅዱሱን የእግዚአብሔርን ቃል መጽሐፍ ቅዱስን ማንበብ ማጥናት እንጀምራለን አብረን። እሺ፣ ማንበብ ማጥናት እንጀምራለን እና በዚህ ሁሉ ውስጥ ደግሞ የቃሉ ባለቤት አምላካችን ጌታችን ኢየሱስ ክርስቶስ በነገር ሁሉ ይርዳን፣ በመካከላችን ይገኝ፣ ተገኝቶ ደግሞ ያስተምረን። የሁላችንም መምህር ጌታችን ኢየሱስ ነው። እርሱ ነው የሚያስተምረን፣ እርሱ ነው የሚያነቃን። በልባችን ላይ ብርሃኑን የሚልከው እርሱ ነው። እርሱ ራሱ ደግሞ ብርሃናችን ነው እና ጌታ ኢየሱስ በመካከላችን ተገኝቶ እርሱ ያብራልን፣ የቃሉን እውነት ይግለጥልን፣ ወደ እውነት ሁሉ ይምራን እና ደግሞ ቅዱሱን ቃሉን እንድናነበው ራሱ ጋይስ ይህንን መጽሐፍ ቅዱስ ይህንን የእግዚአብሔርን ቃል እንድናነበ ራሱ በምህረቱ በቸርነቱ ስለሰጠን እናመሰግነዋለን። እንደኛ ብንሆን አይሰጠንም። በቃ ምንም ቃሉንም አይልክም። እንደኛ ክፋት እንደኛ ኃጢአት ና ቢሆን ዞር በሉ ነበር የምንባለው። ግን ጌታ በምህረቱ ባለጠጋ ስለሆነ እግዚአብሔር አምላካችን በምህረቱ ባለጠጋ ስለሆነ እጅግ ስለሚወደን ስለሚያፈቅረን አንኮንዲሽናል የሆነ በሁኔታዎች ላይ ያልተመሰረተ ፍቅር ለእኛ ስላለው ቃሉን ሰጥቶናል እና ደብዳቤን ይላከልን። ይህ መጽሐፍ ቅዱስ ከአባታችን ከንጉሳችን ከአምላካችን የተላከልን ደብዳቤ ነው። ለእያንዳንዳችሁ የተላከ የአምላካችሁ ደብዳቤ ነው። ስለዚህ ይህ መጽሐፍ ተገልጦ ሲነበብ የሚነበበው እንደ አንድ ተራ የታሪክ መጽሐፍ አይደለም። እንደ አንድ የሆነ እንደው ትልቅ ቦታ የምትሰጡት ራሱ ቢሆን እንደሆነ እንደ አንድ የሳይንስ መጽሐፍ አይደለም፣ ወይም የፍልስፍና መጽሐፍ አይደለም። ከዚህ በፊት ብያችኋለሁ። በውጭም ይባላል በቃ የሆነ በውጭ ያሉ አባቶችን የሚሉት መጽሐፍ ቅዱስ ከእግዚአብሔር ከአባታችን የተላከ ደብዳቤ ነው። አንድ በጣም የምትወዱት ንጉስ ቢኖር ማለት ነው፣ በጣም የምትወዱት ንጉስ ለምሳሌ ኢትዮጵያ ውስጥ አሁን ኢትዮጵያን የሚመራው ዶክተር አብይ ነው አይደለ? አሁን እሱም በጣም የምትወድ ሰው ብትኖር ማለት ነው ኦፍኮርስ ትኖራለህ እና እሱ በጣም የምትወዱት ሰዎች ካላችሁ ማለት ነው እሱ የሆነ ጽሁፍ ጽፎ ቀጥታ ለእናንተ ማለት ነው ጽፎ ቢልክላችሁ ወይም ደግሞ ዶክተር አብይ እሱን እርሱትና በኢትዮጵያ ታሪክ ውስጥ በጣም የምትወዱት የሆነ ንጉስን አስቡ፣ ወይም መጽሐፍ ቅዱስ ላይ ያለ ወይም በዓለም ታሪክ ውስጥ የምትወዱትን የሆነ ንጉስን አስቡ እና ያ ንጉስ በጣም የምትወዱት ከሆነ ማለት ነው ወይም እጅግ የተከበረ ኖርማል ሰው ልታስቡ ትችላላችሁ። በቀላሉ ማታገኙት ሊሆን ይችላል፣ ግን ብቻ የተከበረ ሰው እሱ ለእናንተ የሆነ ደብዳቤ ጽፎ ቢልክላችሁ አስቡት። ያንን ደብዳቤ እንዲህ እንደቀላሉ ራሱ ዝም ብላችሁ እንትን ራሱ እኮ አትሉትም። ይዛችሁት ወደ ራሳችሁ አስጠግታችሁ ሮጣችሁ ወደ ቤታችሁ ገብታችሁ ተረጋግታችሁ ተቀምጣችሁ ገልጣችሁ እስክታነቡት ሌላ ነገርን ማሰብ አትፈልጉም። ምን ይሆን የተጻፈው ብላችሁ እንደምትጓጉ መቼስ አልጠራጠርም። ጋይስ ይህ መጽሐፍ የዓለማቱ ጌታ እናንተ የእርሱ የእጆቹ ስራዎች ናችሁ። የእግዚአብሔር አምላክ የእጆቹ ስራዎች ነው። ደግሞ የእጆቹ ስራዎች ብቻ አይደለም፣ ፈጣሪያችን ብቻ አይደለንም። በወደቅን ጊዜ ያድነን ዘንድ የተገለጠው ራሱ ነው። ይህ ያው እግዚአብሔር ልጅ ጌታችንና መድኃኒታችን ኢየሱስ እኛን ለማዳን ተገለጠ። ማልኩት አባቱ እግዚአብሔር በልጁ ዓለማትን ፈጠረ፣ በልጁ እኛን ፈጠረ። ደግሞ ስንወድቅበት አሁንም በልጁ ደግሞ እኛን ዳግም ፈጠረ ወይም አዳንን እና እርሱ ደብዳቤ ልኮልናል። ይሄ ነው ይህ ደብዳቤው ይሄ ነው። ስለዚህ በክብር ይህንን የእግዚአብሔርን ቃል ሁሌም እየተጠማ ነው ልናነበው ይገባል። ሲነበብ ስታነቡ ማለት ነው። አንዳንድ ጊዜ አነባዋለሁ ምንም አይገባኝም ምናምን እንላለን። በጣም የሚያሳዝነው በእኛ ዘንድ ያልተለመደ እኛ ዘንድ ስለ በተለይ ኦርቶዶክሶች ጋር እኛ ጋር በደንብ ያልተለመደው ነገር ብዬ የማስበው ያው ሁላችንም ስለምናውቀው ዝም ብዬ ላውራው መጽሐፍ ቅዱስ በደንብ አናነብም አይደል? መጽሐፍ ቅዱስ ብዙ ክርስቲያን በደንብ አያነብም። የመጽሐፍ ቅዱስ ጥናት ምናምን መርሃ ግብር ምናምን በደንብ የለም።
አለ በየሰንበት ትምህርት ቤቱ ምናምን በተወሰነ መልኩ ይሰጣል። ግን ምን ያስፈልጋል? መጽሐፍ ቅዱስ የማንበብ ልምድ በጣም ሊኖረን ይገባል። እኔ ባለፈውም ነግሬያቸዋለሁ። አሁን ያው የሚደነቀው እናደንቃለን። ለምሳሌ ፕሮቴስታንት ወንድሞቻችን ጋር እህቶቻችን ጋር ጥሩ ነው። ያን ያህል በጣም በጥልቀት ላይገቡበት ይችላሉ ከምናየው ነገር አንጻር። ግን አትሊስት ግን በቃ መጽሐፍ ቅዱስን እንወዳለን ይላሉ፣ ከእጃቸው አይጠፋም እና ለማንበብ ይሞክራሉ። ጥሩ ነው። አሁን አንድ ፕሮቴስታንት ወደ የሆነ ሰውም ሲለው እየሰማሁ ነበር ባለፈው እንዳልኳችሁ። እና አንድ ፕሮቴስታንት ለምሳሌ ወደ ኦርቶዶክስ ቢመጣ ልለው የምንችለው አንዱ ነገር ይህንን ባህልን እንዳታቆሙ፣ ይህ መጽሐፍ ቅዱስ የመውደድን ነገር በቃ እሱ መቅረት የለበትም። እኛ አሁን መጽሐፍ ቅዱስን ማወቅ አለብን። መጽሐፍ ቅዱስ የእግዚአብሔር ቃል እንደሙሉ የእግዚአብሔር ቃል ደግሞ መሳሪያችንም ጭምር። የእግዚአብሔር ቃል ታጠቁ ነው የተባለው። ራሱ የምንታጠቀው ጋሻችን ነው፣ ራሱ መዋጊያችን ነው። ስለዚህ የእግዚአብሔርን ቃል ሁላችንም ልናቅ ልንረዳ ይገባል። መሪያችን ሊሆን ይገባል። የእግዚአብሔር ቃል መሪ ነው። የእግዚአብሔር ቃል እጅግ በጣም ብዙ ጥቅሞች ነው ያሉት። ሀሳብን ሁሉ የሚመረምር ደግሞ ሀሳብን ሁሉ የሚቀድስ ነው። መጽሐፍ ቅዱስን ባነበብን ቁጥር የእግዚአብሔርን ቃል ባነበብን ቁጥር ወደ እግዚአብሔር ነው የምንቀርበው። ምክንያቱም የእግዚአብሔርን ነገር ነው እያነበብን ያለ ነው። አንድ ሰው ለምሳሌ ልንገራቸው፣ በጣም የኃጢአት ነውር የሆነ ነገር የሚያነብ ቢሆን የኃጢአት ነገር ዝም ብሎ የሚያነብ ቢሆን ሀሳቡ ሁሉ ተውቱ። ይህ ሀሳቡ ምን ይሆን ይሄዳል? የነውር አይደለም ነውሩ የሆነ ነገርን ሀሳቡ ሁሉ ወደ ነውርነት ወደ ኃጢአት እየተቀየረ ይሄዳል። ነውር የሆኑ ነገሮች ሀሳብን ነውር የማድረግ አቅም አላቸው። ኦኬ፣ ነውር የሆነ ነገር ሲያነብ የሚውል ሰው ካለ ሲመለከት የሚውል ሰው ካለ ሀሳቡ ነውር ይሆናል። ይህ ታላቁ የእግዚአብሔር ቃል ደግሞ እጅግ የምንወደው መጽሐፍ ቅዱስ ደግሞ ከራሱ ከእግዚአብሔር የተሰጠን ስለሆነ ቅዱስ ነው። ራሱ ሲጀምር መጽሐፍ ቅዱስ ነው የምንለው። መጽሐፍ ብቻ ሳይሆን መጽሐፍ ቅዱስ ነው የምንለው። መጽሐፍ ቅዱስ ስለሆነ እዚህ ላይ የሚውል ሰው ሀሳቡ ይቀደስለታል። ሀሳቡ የሚቀደስለት ኃጢአት አያደርግም፣ ከኃጢአት ይርቃል፣ ንጽህናን እየተላበሰ ይሄዳል። ስለዚህ መጽሐፍ ቅዱስ እጅግ በጣም ጠቃሚ ነው። ለምንድነው ግን መጽሐፍ ቅዱስ የምንለው? እንዳልኳችሁ ነው። መጽሐፍ ቅዱስ የምንልበት ምክንያት መጽሐፍ ነው። ይኸው እንደምታዩት መጽሐፍ እኮ ነው። ብዙ መጽሐፎች አሉ፣ ብዙ መጽሐፍት አሉ። ይህም መጽሐፍ ነው። ግን ለየት ተብሎ ቅዱስ ተብሎ የሚጠራው የዚህ መጽሐፍ እውነተኛው ኦተር እውነተኛው ባለቤት ራሱ እግዚአብሔር አምላካችን ነው። ሰዎች ነው የጻፉት። በርካታ ሰዎች ከ40 በላይ ሰዎች ጻፉ። ግን ሲጽፉ እግዚአብሔር እያገዛቸው በመንፈስ ቅዱስ እርዳታ ኢንስፓየርድ ሆነው በመንፈስ ቅዱስ ተነሳስተው ነው የጻፉት። በመንፈስ ቅዱስ ተነሳስተው። ስለዚህ የእግዚአብሔር ቃል ነው፣ የእግዚአብሔር እስትንፋስ ነው። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ይሌለ የእግዚአብሔር እስትንፋስ ያለበት መጽሐፍ ነው ይህ መጽሐፍ። ስለዚህ የአምላካቸው እስትንፋስ እዚህ ውስጥ አለ። እሱን ለማግኘት ግን በትህትና ሀምብል ነው። በትህትና እሱ ይህን ማንበብ ይጠይቃል። እና ከዚህ ይህ መጽሐፍ ቅዱስ በሁለት ዋና ዋና ክፍሎች ይከፈላል እንደምታውቁት፣ ብሉይ ኪዳን እና ሐዲስ ኪዳን ተብሎ ማለት ነው። ብሉይ ኪዳን የሚባለው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከመምጣቱ በፊት የተጻፉት መጽሐፍት አይደለም። እነዚህ ኦሪት፣ የህግ መጽሐፍት፣ የነቢያቱ መጽሐፍት፣ መዝሙራቱ እና ሌሎቹ መጽሐፍት፣ እነዚህ ጥበብ መጽሐፍት ምናምን እነሱ ጌታ ኢየሱስ ከመምጣቱ በፊት የተጻፉት እነሱ የብሉይ ኪዳን የበፊቱ ኪዳን መጽሐፍት በበፊቱ ኪዳን ውስጥ የተዘጋጁ ያሉ የተሰጡ መጽሐፍት ናቸው። እነሱ ፕራይመሪ በመጀመሪያ ደረጃ የተሰጡት ለማን ነበር? እስቲ ለማን ነበር የብሉይ ኪዳን መጽሐፍት የተሰጡት? ለማን ነበር? ምንድን ነው አክሊል ኮመንቱን ዘግተው ትጠይቃለህ? እንዲህ መጠየቅ አለብህ። ክፈተውና እናሳየህ እውቀታችን ምን ትልቅ ነገር እኮ አይደለም የሚጠይቀው፣ ቀለል አድርገን የምንመልሰው ልትሉ ትችላላችሁ። የምርም ትመልሳላችሁ አውቃለሁ። የብሉይ ኪዳን መጽሐፍት የተጻፉት ወይም ደግሞ የተሰጡት በመጀመሪያ ለአይሁዳውያን ለህዝበ እስራኤል። ጥንት ላይ የእግዚአብሔር ህዝብ የሚባል ህዝበ እስራኤል አለ። በእነርሱ በዛ በኮሚኒቲ ውስጥ መጽሐፍት ይጻፋሉ። የእግዚአብሔር ቃል ናቸው። ይመሩባቸዋል። አሁን በአዲስ ኪዳን ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲመጣ እውነተኛው ጉባኤ እውነተኛው ህዝበ እስራኤል ተመሰረተ። እውነተኛው ህዝበ እስራኤል እውነተኛው ህዝብ ጌታ ሲመጣ ኬዝ እንዴት ማለት? ጥንት ላይ የአይሁዳውያን ማህበረሰብ አልነበሩ? ኮሚኒቲው ህብረቱ ጉባኤው አይሁዳውያን ናቸው ወይም ደግሞ እስራኤላውያን ናቸው። ያ እስራኤል በስጋ የሆነ እስራኤል ነው ማለት። አብርሃም ማንን ወለደ? እስቲ አብርሃም ይስሐቅ ያዕቆብ ማን ነው? እስራኤል። ታስታውሳላችሁ? የሆነ ወቅት ላይ ዘፍጥረት ላይ እንደተነገረን ያዕቆብ ከእግዚአብሔር ጋር ታግሉ ከምናብ ያዕቆብ ከእግዚአብሔር ጋር ታገለና ምን ካላደረከኝ አልለቅህም አለው። ያዕቆብ እግዚአብሔርን
ካልባረከኝ አልለቅህም ሲለው እግዚአብሔር ያኔ ባረከው። ስምህ እስራኤል ይባላል አለ። ስለ እስራኤል ማለት ያዕቆብ ግለሰብ ያ ሰው ይሁን። ስለዚህ አሁን ህዝብ እስራኤል ሲባል ወይም እስራኤል ሲባል ነሰሰሪ መሬቱ ብቻ አይደለም። ከመሬቱ ይልቅ በዋናነት እስራኤል ማለት የያዕቆብ ዲሰንደንቶች ከያዕቆብ የሚመዘዙ የያዕቆብ ልጆች ዘሮች። ያዕቆብ ወደ 12 ልጆች ይኖሩታል። በእነሱ በኩል የሚመጡ ነገዶች አሉ። እነሱ 12ቱ ሄድ የሆኑና ዋና የሆኑና በእነሱ ለምሳሌ ብንያም የሚባል ልጅ አለው። ወይም ይሁዳ ሊሆን ይችላል ጌታ ኢየሱስ የሚመጣበት፣ ወይም ሌዊ ይሆናሉ ክህነት የሚመዘዝበት። እንደነዚህ አይነት ልጆች ይኖሩና በእነርሱ ስር አሁን በይሁዳ ስር በጣም እየተበራከተ በይሁዳ በኩል የሚወለዱ ልጆች እየበዙ እየተባዙ ይሄዱና በይሁዳ በኩል የሚመጡ ትልቅ ህዝብ፣ በሌዊ በኩል የሚመጣው ትልቅ ህዝብ፣ እንደዛ እያለ በብንያም በምናምን ያ ህዝብ እንዳጠቃላይ ሁሉም ግን ከያዕቆብ ከእስራኤል ስለሚመጣ እስራኤል ይባላል። በሐዲስ ኪዳን ጌታችን ሲመጣ በስጋ የሆነውን ይህንን ህዝብ በመንፈስ እንዲሆን አደረገው። ያኛው ህዝብ በስጋ ነበር። በስጋ ማለት በስጋ በመወለድ የሚገኝ ነበረ። ቢበዛ በመገረዝ የሚመጣ ነው። ልክ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲመጣ ግን በእርሱ በክርስቶስ በኩል ጌታችንና መድኃኒታችን ኢየሱስ ክርስቶስን በማመን ከዛም በመጠመቅ ከጌታ ጋር አንድ በመሆን በክርስቶስ በኩል የአብርሃም ዘር ሆነን የእግዚአብሔር ልጆች ሆነን እንዴት እንሆናለን የሚለውን ወደፊት በደንብ እንትንላቸዋለሁ። አንዳንድ ነገሮችን በእርግጥ ከዚህ በፊትም በተለይ ስለ ጥምቀቱን ስንማማር ብዙ ጊዜ ተማምረናል። ገላትያ 3ን በተለይ እያነሳን እና ሰው በጌታ ኢየሱስ ሲያምንና ሲጠመቅ ከጌታ ጋር አንድ ይሆናል። ጌታ ደግሞ እውነተኛ የአብርሃም ዘር ነው። አሕዛብ በዘርህ ይባረካሉ ተብሎ ነበር አይደል? ለአብርሃም እግዚአብሔር ለአብርሃም ስሙን ጋይስ በደንብ እግዚአብሔር ለአብርሃም ጥንት ላይ ቃል ገባለት። ምን ብሎ? አሕዛብ በዘሮችህ ይባረካሉ አይደል? አሕዛብ በዘሮችህ ሳይሆን ስለ ብዙ እንደሚናገር በዘሮችህ አይልም። ስለ አንድ እንደሚናገር ግን አሕዛብ በዘርህ ይባረካል ይላል። ገላትያ 3 ላይ ነው ይህን የሚናገረው። ስለ አንድ እንደሚናገር እርሱም ክርስቶስ ይላል። እውነተኛው የአብርሃም ዘር ማን ነው? ክርስቶስ። እውነተኛ የአብርሃም ዘር ክርስቶስ ነው። በሐዲስ ኪዳን ሰው የአብርሃም ዘር መሆን ከፈለገ፣ እውነተኛ የአብርሃም ዘር መሆን ከፈለገ ከአብርሃም በስጋ መወለድ አይደለም የሚጠበቅበት፣ ከእውነተኛው ከአብርሃም ዘር ከክርስቶስ ጋር መጣበቅ ነው የሚጠበቅበት። ከእርሱ ጋር አንድ ሲሆን በክርስቶስ በኩል እውነተኛ የአብርሃም ዘር ይሆናል። እና ገላትያ ምዕራፍ 3 ቁጥር 28 ላይ እንደተነገረው እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ምኖች ናችሁ? ወራሾች ናችሁ። የአብርሃም ዘር ወራሽ ይወርሳል። ስለዚህ ወራሽ የምንሆነው የአብርሃም ዘር ከሆንን ነው። የአብርሃም ዘር የምንሆነው ደግሞ በአዲስ ኪዳን ከጌታ ጋር አንድ ስንሆን ስናምን ስንጠመቅ። ስለዚህ አሁን በክርስቶስ ኢየሱስ አምነው የተጠመቁ ሰዎች ሁሉ በጌታ አንድ ናቸው። አሕዛብ የለም፣ ሕዝብ አይሁዳውያንም የለም፣ የግሪክ ሰው የለም፣ ወንድ የለም፣ ሴት የለም፣ ባሪያ የለም፣ ጨዋ የለም። ሁሉም በክርስቶስ ኢየሱስ ሁሉም ከጌታ ጋር ስለሆነ የሚጣበቀው ከጌታ የተነሳ አንድ ሕዝብ ይሆናል። ይህ ሕዝብ ቤተ ክርስቲያን ይባላል። የሕዝብ ቤተ ክርስቲያን የቤተክርስቲያን ፕራይመሪ የቤተክርስቲያን ትርጉም ምንድን ነው? ቤተክርስቲያን ማለት ህንፃው ማለት አይደለም። የመጀመሪያ ትርጉም ዋና ትርጉሙ ይህ አይደለም። ያው ከጊዜ በኋላ ቤተክርስቲያን የሚለው ህንፃውንም ለማመልከት ምናምን እንጠቀምበታለን እንጂ በዋናነት ግን ቤተክርስቲያን ኤክሌሲያ ማለት የተጠሩ ጉባኤ ማለት ነው። የተጠራ ለአንድ ዓላማ የተጠራ የወጣ ጉባኤ እና በሐዲስ ኪዳን እንደዚህ አይነት ህዝብ ተመሰረተ። አሁን ይህ ህዝብ ከመጣ በኋላ ደግሞ ቅዱሳት መጽሐፍት አሁን ደግሞ በዚህ ህዝብ ውስጥም ተጽፈዋል እና ማን የጻፉት? ቅዱሳን አባቶቻችን ሐዋርያቱና ደቀ መዛሙርቱ በማን ተደርተው? በመንፈስ ቅዱስ። እነማን? እነ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ሊሆን ይችላል። እነ ጳውሎስ ሊሆን ይችላል። እነ ያዕቆብ፣ እነ ይሁዳ ሊሆን ይችላል። የስ እሺ። ከነዚህ ሁሉ መጽሐፍት ውስጥ ስለዚህ አሁን በአዲስ ኪዳን የተጻፉ አሉ ብያቸዋለሁ። በብሉይ ኪዳን የተጻፉት ጥንት ላይ አይሁዳውያን በተሰባሰቡበት በዛ በአይሁዳውያን ጉባኤ ውስጥ የተጻፉት ናቸው ብያቸዋለሁ። የነቢያት መጽሐፍት፣ የህግ መጽሐፍት፣ የመዝሙራት ጥበባት እነሱ። በአዲስ ኪዳን ደግሞ ጌታ ከመጣ በኋላ በዚህ በቤተክርስቲያን ውስጥ የተጻፉ ናቸው። በሁለት ተከፈለ ማለት ነው። ጌታ ከመጣ በኋላና በአዲሱ ኪዳን ውስጥና በብሉይ ኪዳን ውስጥ የተጻፉ መጽሐፍ ተብሎ በሁለት ይከፈላል። አሁን እኛ ግን የምናነበው እኔና እናንተ ዛሬ የምናነበው ከአዲስ ኪዳን ይሆናል። ከአዲሱ ኪዳን በአዲሱ ወደ የአዲሱን ኪዳን መጽሐፍ ስገጡት ምንድን ነው የምታገኙት? ወንጌላት አይደለ? ስንት ወንጌላት? 4 ወንጌላት። 4 ወንጌላትን ታገኛላችሁ። ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። ከነዚህ ከ4ቱ ወንጌላት ዮሐንስ ወንጌልን ነው ዛሬ የምናነበው። ዮሐንስ ወንጌልን ዛሬ እናነባለን።
ጌታ ይርዳል ማለት ነው። እሺ የዮሐንስ ወንጌል አክቹዋሊ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ሐዋርያው ዮሐንስ እንደጻፈው ሐዋርያው ዮሐንስ ወይም ቅዱስ ዮሐንስ እንደጻፈው የጌታችን የኢየሱስ ክርስቶስ ወንጌል ቅዱስ ዮሐንስ እንደጻፈው ዮሐንስ ወንጌል ለየት የሚያደርጉ ነገሮች ብዙ ነገሮች አሉት። አሁን እንዳልኳችሁ ሰማው እናንተን ማድከም የለብኝም። ስንማማር ቀለል አድርገን ይኸውልሽ ነገር እንደው እንድንይዝ ከዚህ ውስጥ እንድንጠቀም ጌታ እንዲያስተምረን በሚለው ስለሆነ ብዙ ነገሮችን የሆነ ጥናታዊ የሚመስል ነገር አይደለም የማቀርብላችሁ። ግን ዮሐንስ ወንጌል ለየት ያለ ነው። አራቱ ወንጌላትን ስታዩቸው የመጀመሪያዎቹ ሶስቱ ማቴዎስ፣ ማርቆስ፣ ሉቃስ እነዚህ ሶስቱ ሲናፕቲክ ጎስፔል ይባላሉ። ማለት የሆነ ተመሳሳይ የሆኑ ወንጌላት እንደማለት ነገር ነው። ሲናፕቲክ ጎስፔል ይባላሉ። ማቴዎስ፣ ማርቆስ፣ ሉቃስ ተመሳሳይ ነገር አላቸው። ስታነቡ የታሪክ ድግግሞች ታያላችሁ። በሌላ መልኩ ሊገለጽ ይችላል፣ ግን ተመሳሳይ ነገር አላቸው። ዮሐንስ ለየት ይላል። ማቴዎስ ለምሳሌ አጀማመሩ ነው። ማቴዎስ እንዴት ነበር የሚጀምረው? ማቴዎስ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ብሎ ነው የሚጀምረው አይደል? የዳዊት ልጅ የአብርሃም ልጅ የማን? የኢየሱስ ክርስቶስ የትውልድ መጽሐፍ። ጌታ ኢየሱስ የዳዊት ልጅ ነው፣ የአብርሃም ልጅ ነው። ስጋዊ ውልደቱን ስጋዊ ዘሩን ይዞ ይጀምራል። ከዛ ማርቆስን ይዩት። ማርቆስንም ካያችሁት ከመጥምቁ ዮሐንስ ነው የሚጀምረው። ከዛ በላይ ስለ ክርስቶስ ይናገራል። ከስጋው ነገር ነው የሚመጣው። ወደ ጥምቀቱ ምናምን ይሄዳል። ሉቃስንም ካያችሁ ከዘካርያስ ካህና ከሚስቱ ከኤልሳቤጥ ይጀምርና ስለ ዮሐንስ መጥምቅ መወለድ፣ ከዛ በኋላም ስለ ጌታ ተጸንሶ መወለድ እመቤታችን ገብርኤል እንዳበሰራት ነው። እንደዛ የሚጀምረው። ዮሐንስ ጋር ስትመጡ ለየት ያለ ነገር አለ። በመጀመሪያ ቃል ነበረ እኮ ብሎ ነው የሚጀምረው። እኮ አይልም ግን እንደዛ መጀመሪያ ቃል ነበረ ማለትም ስጋ ምናምን። ስለ ስጋነቱማ ትክክል ነው ማለት መጨረሻ ነው የተጻፈው። ዮሐንስ ሲጻፍ ከማርቆስ ከማቴዎስ ከሉቃስ በኋላ ነው የተጻፈው። መጨረሻ አካባቢ አንድ ክፍለ ዘመን ማገባደጃ 90 ምናምን ዓመተ ምህረት ላይ የተጻፈው ዮሐንስ ወንጌል እና ያውቃቸዋል ሌሎች ወንጌላት ተብሎ ይታመናል። ማቴዎስም የጻፈውን ማርቆስም ሉቃስም የጻፈውን እና የሳው ማቴዎስም እንደጻፈው ማርቆስም እንደጻፈው ሉቃስም እንደጻፈው እርሱ በስጋ ተገልጧል። የምርም ስጋ ሆኖ መጥቷል። በስጋ ተወልዷል። ግን በስጋ ከመወለዱ በፊት እኮ እርሱ ምን ነበር? የእግዚአብሔር ቃል ነበር፣ ሎጎስ ነበር። ስለዚህ ዮሐንስ ለየት የሚያደርገው ነገር በንስር ይመሰላል አይደል? ዮሐንስ በንስር ይመሰላል። ንስር ምንድን ነው? ንስር ከፍ ብሎ የሚበር ነው። ከደመና በላይ ይበራል። ምን ያህል ከፍታ እንደሚበር አስቡት። ከፍ ብሎ ወደ ላይ ይበርና ግን አነጣጥሮ ግን ምድር ላይ ያለውንም ደግሞ ያያል። ዮሐንስ ልክ እንደ ንስር ከፍ ብሎ በመጀመሪያ ቃል ነበረ ብሎ የሰማዩን ነገር ይናገርና አነጣጥሮ ደግሞ ቃልም ስጋ ሆነ ብሎ ደግሞ መሬት ላይ ደግሞ ከእመቤታችን በስጋ የተወለደው መወለድም ደግሞ ያመጣል። እና ዮሐንስ በጣም ለየት ያለ ነው። ዮሐንስ ወንጌል በጣም ደስ የሚል ማለት እያበላለጥን አይደለም። ግን አንድ ቤርሳን ውስጥ የነበረ አንድ ሊቅም ጥንት ላይ የነበረ 4ኛ 3ኛ ክፍለ ዘመን አካባቢ የነበረ ምን ብሎ ይናገራል? ከቅዱሳት መጽሐፍት የአዲስ ኪዳን ኦፍኮርስ ከአዲስ ኪዳን ወንጌላት ምንም ግልጽ ነው። ወንጌላት በጣም ትልቅ ቦታ የሚሰጣቸው ከአዲስ ኪዳን መጽሐፍት ውስጥ ወንጌላት የማበላለጥ ሳይሆን ካሏቸው ከይዘታቸው አንጻር ምናምን የጌታችንን ነገር የሚተርኩ ስለሆኑ እነዚህ አራቱ ወንጌላት የጌታ ወንጌል ተብሎ ምስል የሚጠሩ አራቱ ወንጌል። ከአራቱ ወንጌላት ደግሞ የዮሐንስ ወንጌል የማን ወንጌል? የዮሐንስ ወንጌል። የዮሐንስ ወንጌል በጣም ትልቅ ክብር አለው እና ያው ራሱ አሁን ቅድም ያልኳችሁ ሊቅ ምን ይላል? እንደውም ዮሐንስ ወንጌልን ለመረዳት ይላል አንበባችሁ ትፈልጋላችሁ አንበባችሁ ለመረዳት ወይል ሀሪፍ ለመረዳት ይልና ጸሐፊው ማነው? ዮሐንስ አይደል? ዮሐንስን ሁለት ነገሮች ያነሳና እንደሱ ሁኑ ይላል። ያ ሊቅ ምንድነው የሚያነሳው? ሁለት ነገር። ዮሐንስ ከጌታ ደረት ስር ነበር። ታስታውሳላችሁ አይደል? ጴጥሮስ ራሱ እስቲ ማነው አሳልፎ የሚሰጠው ጠይቀው ሲል ዮሐንስ ወንጌላዊ ዮሐንስ ማለት ነው በጌታ ደረት ስር ነበር፣ በቅፉ በደረቱ ስር። ስለዚህ ዮሐንስ ወንጌልን ለመረዳት በጌታ ደረት ስር ጥግት በል፣ ጌታ ሊደል ጠፍ በል ይላል። ሁለተኛው ደግሞ ጌታ በመስቀል ላይ እጆቹን በዘረጋበት ሰዓት እመቤታችን ቅድስት ድንግልን ለዮሐንስ እንኋት እናት ብሎ ሰጥቶት ነበር አይደል? ልክ እንደዚህ ሁሉ ጌታ ለአንተም እናቱን እንኋት እናት ብሎ ይስጥህ ይላል። ካን ተረዳል። የ4ኛ 3ኛ ክፍለ ዘመን አካባቢ ነው። እሺ ኤኒዌይስ ኦሪጂን ነው እንደዛው ነው የሚናገረው። ስሙ አንዳንዴ በጥቁር ስለማይነሳ ለዛ ነበር ዝም ብዬ ቀየርኩ ያለፍኩት። እሺ ኤኒዌይስ ያም ሆነ ግን ዮሐንስ ወንጌል እጅግ በጣም ታላቅ መጽሐፍ ነው። ቤተክርስቲያናችን ውስጥ ትልቅ ክብር ነው የምንሰጠው። ስለዛ እንደዚህ ይላል ዮሐንስ ወንጌል። እንደ መግቢያ ስለሆነ የዚህን ያህል ጊዜ ወስጄባችኋለሁ። ስለዛ እስከ ቁጥር 18 ድረስ ያለውን
ቶሎ ብለን እናነብና ሮብ ደግሞ እንቀጥላለን ማለት ነው። እዚህ ካነበብን በኋላ እናንተ ደግሞ ታነባላችሁ። ነገ ቴሌግራማችን ላይ ጠዋት ላይ አሁን ዛሬ ተማማርነውን ቴሌግራም ላይ ደግሞ በጽሁፍ መልክ ትንሽ የድምፅ ነገር አድርጌ ደግሞ ቁጭ አደርግላችኋለሁ ማለት ወይ በጽሁፍ መልክ እንድታነቡ ማለት ነው። ደግማችሁ እንድታነቡ ምናምን ስለ መጽሐፍ ቅዱስ የማንበብ ልምዳችን በዛው እየዳበር ይላል። እሺ እንደዚህ ይላል። በመጀመሪያ ቃል ነበረ፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። በመጀመሪያ ቃል ነበረ። አሁን በመጀመሪያ ቃል ነበረ ሲል ቃል የሚለው ልክ በብሉይ ኪዳን በጥበብ መጽሐፍት ውስጥ ለምሳሌ በመጽሐፈ ምሳሌ ስለ እግዚአብሔር ጥበብ የተነገረ ነገር አለ። የእግዚአብሔር ጥበብ ዓለም ሳይፈጠር በፊት እንደነበረች የተነገረላት የእግዚአብሔር ጥበብ አለች እና ያንን የእግዚአብሔርን ጥበብ አባቶችም ሲፈቱ ይህማ የእግዚአብሔር ጥበብ እንዲህ የተነገረላት ዓለም ሳይፈጠር በፊት ነበረች የተባለላት አብራት ስትሰራ የነበረች ከእግዚአብሔር ጋር የነበረች ያቺ ጥበብ እሷ ለጌታ ኢየሱስ የሚነገር ነው። ማለት ስለ ክርስቶስ የተነገረ ነው። ምሳሌው ለክርስቶስ ነው። ክርስቶስ ነው የእግዚአብሔር ጥበብ። ልክ አንደኛ ቆሮንቶስ ምዕራፍ 1 ላይ ምን ይላል? ቁጥር 24 አካባቢ ላይ ምንድነው? ለሚያምኑ ሁሉ ይሄ እንግዲህ አናምንም ለሚሉ የእግዚአብሔርን ነገር የመስቀሉ ነገር ሞኝነት ነው። መቼም አይሁድ ምልክትን ይሻል፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ለሚቀበሉት ግን ለሚያምኑት ግን የእግዚአብሔር ጥበብና ኃይል የሆነው እርሱ ማን ነው? ክርስቶስ ኢየሱስ ይላል። ለሚያምን ሰው ለሚቀበል ሰው የእግዚአብሔር ምን ጥበብ፣ የእግዚአብሔር ጥበብ፣ የእግዚአብሔር ኃይል የሆነው እርሱ ክርስቶስ ይላል እና ክርስቶስ የእግዚአብሔር ጥበብ ነው። እና አሁን ይህንን ነገር ያነሳላችሁ ለምንድን ነው? በመጀመሪያ ቃል ነበረ ብሎ ሲጀምር ቃል የሚለውን ጥበብ ከሚለው ጋር አያይዞ ነው የሚያስቀምጠው። ጥበብ ሲል ማነው? እዚህ ጋር ቃል ሲል ጥበብ እንደማለት ነው። ጥንት ላይ ጥበብ እንደሚለው እዚህ ጋር ቃል ብሎ ያስቀምጠዋል። እሺ፣ ስለዚህ ጌታ ኢየሱስ ነው ቃል ያለው ጌታ ኢየሱስ ነው። ይህን ለማወቅ ቁጥር 14 ላይ በኋላ ላይ እናየዋለን። ቃልም ሥጋ ሆነ በእኛም አደረ፣ አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩን አየ ስለሚል ስለ ልጁ እየተናገረ እንደሆነ ግልጽ ነው። እሺ፣ እንዲህ ይላል። እዚህ ላይ አንድ በጣም ማስተዋል ያለብን ነገር አለ። በመጀመሪያው ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ ወይም በእግዚአብሔር ዘንድ ነበረ። ተመሳይ ነው። ቃል በእግዚአብሔር ዘንድ ነበረ ማለት ቃል ከእግዚአብሔር ጋር ነበረ፣ ቃልም ከእግዚአብሔር ጋር ነበር ይልና ቃልም ደግሞ እግዚአብሔር ነበር ይላል ጌታ ኢየሱስ። ስለዛ ነገሩን አንዴ ነው። በመጀመሪያ ማን ነበረ ጋይዝ? በመጀመሪያ ቃል ነበር። ትክክል። በጣም ጎበዝ። በእውነት አለባቸው። በጣም ጎበዝ ነህ። ትችላለህ። ሲጀመር አንተ በመጀመሪያ ቃል ነበረ። ሁላችሁ መጽሐፍ ቅዱሳችሁ እንዳወጣችሁ ተስፋ አደርጋለሁ። እንደው በጌታ መጽሐፍ ቅዱስ ያላወጣ ሰው አይኖር። መጽሐፍ ቅዱሳችሁ ሁላችሁም አውጡ። መጽሐፍ ቅዱስ ሳያወጣ ዝም ብሎ እንደዚሁ የሚከታተለኝ ሰው አይኖር፣ ከይቅርታ ጋር ማለት ነው። ብትችሉ በቃ መጽሐፍ ቅዱስ ብትችሉ ይሄኛው እንትኑን ይሄ ኖራ ሃርድ ኮፒውን ማለት ነው። እሱን ካሌላችሁ ደግሞ የስልኩንም ቢሆን ክፈቱትና እንደዚህ እዩት እናንተ በአይናችሁ። የመጀመሪያውማ ይሄ ነው እንዳትሉኝ እንደው በቅዱስ ሚካኤል አውጥተነዋል። እሺ፣ የመጀመሪያው መጽሐፍ ቅዱስ የብሉይና የአዲስ ኪዳን መጽሐፍት ይላል። ምን እናንብብል እንዳትሉኝ የመጀመሪያዋ ክፍል ማለት ነው። እሺ፣ ማውጫውንም ተውትና፣ እሺ፣ የመጀመሪያው ኦሪት ዘፍጥረት ነው። ኦሪት ዘፍጥረት ነው። ኦሪት ዘፍጥረት ከምዕራፍ ስንት ነው የሚጀምረው? ከምዕራፍ 3 አይደለም፣ ከምዕራፍ 1 ነው። ኦፍኮርስ ከምዕራፍ 1 ከቁጥር 1። እሺ፣ በመጀመሪያ የተፈጠረው ቃል ነው ይላል። እስቲ በመጀመሪያ እግዚአብሔር ቃሉን ፈጠረ። እንዴ በመጀመሪያ እግዚአብሔር ቃልን ፈጠረ ይላል አይልም? አይልም። ኦፍኮርስ አይልም። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በመጀመሪያ እግዚአብሔር ቃልን ፈጠረ፣ ወልድን ፈጠረ፣ ጌታ ኢየሱስን ፈጠረ ሳይሆን በመጀመሪያ እግዚአብሔር ሰማይ እና ምድርን ፈጠረ። ምድርን ባዶ ነበረች። ስለዛ የመጀመሪያው ፍጥረት ሰማይና ምድር ነው። ሰማይና ምድር እንጂ ጌታ ኢየሱስ ቃል አይደለም። ዮሐንስ ወንጌል ምዕራፍ 1 ላይ አሁን ልመልሳችሁ። በመጀመሪያ ቃል ተፈጠረ ይላል እዚህ ክፍል ላይ አይልም። በመጀመሪያ ቃል ነበረ ግን ይላል። በመጀመሪያ ቃል ምን ነበረ? እንዳትረሱ እሺ። በመጀመሪያ ቃል እችን ቃል ፈልጋታለሁ፣ ነበረ የምትለውን ቃል ለምን መሰላችሁ እንፈልገው? እዚህ ጋር ዝቅ ብላችሁ ስትመለከቱ ቁጥር 3 ላይ ሁሉ በእርሱ ሆነ የሚል ቃል አለ። ሁሉ በእርሱ ነበረ ወይስ ሆነ? ሁሉ በእርሱ ሆነ። ሁሉ በእርሱ ሆነ ማለት ተፈጠረ ማለት ነው። እሺ፣ ሁሉ በእርሱ ሆነ ማለት ተፈጠረ። ሆነ ማለት ካለመኖር ወደ መኖር መጣ ማለት ነው። ሆነ ማለት ምን ማለት ነው? እንዳትረሱ።
ሆነ ማለት ካለመኖር ወደ መኖር መጣ። ሁሉ በእርሱ በቃል እኔ ደብታለሁ እርሱ ላይ ነው ያለን። ሁሉ በቃል ሆነ ሚኒንግ ተፈጠረ። ካለመኖር ወደ መኖር መጣ። አገኔቶ ነው የሚለው ካለመኖር ወደ መኖር መምጣት። አስቀድሞ ያልነበረ ነገር በቃ ሲል በማን በቃል ካለመኖር ወደ መኖር መጣ። መፈጠር ማለት እሱ ነው። ሆነ የምትለው ቃል መፈጠር ነው። አስቀድሞ ያልነበረ ነገር መኖር ሲጀምር ይሄ ነገር ሆነ ይባላል። ለምሳሌ ቃልም ስጋ ሆነ ይላል። በኋላ ላይ ስናየው ቃል ስጋ ነበረ አይደለም። ቃል ስጋ ነበረ ከተባለ ቃል ከመቤታችን ስጋ አልነሳም ማለት ነው። ይልቁንም ቃል ከዘላለሙ ስጋ ነበር ያስብላል። ምክንያቱም ቃል ስጋ ነበረ ካለ እንደዛ ነበር የሚያስብለው። ግን እንደዛ አይልም። ቃል ስጋ ሆነ። ቃል ስጋ ሆነ። ኦኬ፣ ቃል ስጋ ሆነ የሚል ከሆነ አስቀድሞ ስጋ እንዳልነበረ ያስታውቃል። በመጀመሪያ ቃል ሆነ ቢልስ? በመጀመሪያ ቃል ሆነ ቢል በመጀመሪያ ቃል ሆነ ቢል አስቀድሞ ቃል አልነበረም። ስለዚህ የሆነ ሰዓት ላይ ነው የመጣው። ስለዚህም ቃል የእግዚአብሔር ቃል ጌታችንና መድኃኒታችን ኢየሱስ እርሱ ቃል እንደመሆኑ ያልነበረበት ጊዜ ነበረ። የሆነ ሰዓት ላይ ነው ብቅ ያለው በእግዚአብሔር ያስብል ነበር። ምን ቢሆን ኖሮ እንዳትረሱ እንደው ቃል በመጀመሪያ ሆነ ወይም በመጀመሪያ ቃል ሆነ ቢባል ግን እንደዛ አይልም። ምን ይላል መጽሐፍ ቅዱሳችሁ ላይ ያለው? በመጀመሪያ ቃል ሆነ ይላል። እስቲ ልክፈትላችሁ አንዴ እና እስቲ በመጀመሪያ ቃል ሆነ ነው የሚለው። ሆነ ከሆነ አንዴ ከመክፈት ሆነ ከሆነ እንዳትረሱ ካለመኖር ወደ መኖር መምጣትን ስለሚያሳይ በመጀመሪያ ቃል ሆነ ማለት በመጀመሪያ ቃል ካለመኖር ወደ መኖር መጣ የሚል ትርጉም ይሰጣል። ልክ ቁጥር 3 ላይ እንዳሳያችሁ ሁሉ በእርሱ ሆነ እንደተባለ፣ ቁጥር 14 ላይ ቃልም ስጋ ሆነ እንደተባለ። እሺ ስለ ቃል ሲናገር በመጀመሪያ ቃል ሆነ ከተባለ ኦኬ፣ በመጀመሪያ ቃል ሆነ ከተባለ ቃል አስቀድሞ አልነበረም። ስለዚህ አሁን ነው ያስፈልግ። ግን ምን ይላል እስቲ መጽሐፍ ውስጥ ንገሩኝ እስቲ። ምንም ሲጀምር እንቅልፋም ማህበረሰብ ስለሆናችሁ ልነበር ግን ነው አይደላችሁ፣ አላስተኛችሁ፣ አልሰማችሁም። እስቲ በመጀመሪያ ቃል ሆነ ይላል። እስቲ እንትን ልበላችሁና ታላቁ መንት እዚህ ቤት እኮ እኔ ሞዴሬተር እኮ ጌታ ኢየሱስ ምን የለም እኮ በእውነት። እሺ በመጀመሪያ ቃል ሆነ ይላል። ምን የሚለው በመጀመሪያ ቃል ነው። በመጀመሪያ ቃል አይደል? ትክክል። ቃል ነበረ። ታንኪ ምንድነው ልዩ የሚያደርገው? ነበረ ማለቱ ምንድነው ልዩ የሚያደርገው ከተባለ በመጀመሪያ ቃል የተፈጠረ ቢሆን ኖሮ የሚጀምርልን ዮሐንስ በመጀመሪያ ቃል ሆነ፣ ከዛ በቃል ደግሞ ሌላው ተፈጠረ እያለ ይቀጥል ነበር። ግን ኧረ በመጀመሪያው ቃል ሆነ አይደለም ነበረ። ዘላለምን ያሳያል። ሆነ አይደለም ነበረ። እሺ አሁን አዲስ ይዘጋባችኋል። እናንተም ደግሞ ፊት ሲሰጣችሁ ከቲክቶክ እንዳይደወልልኝ ምንድነው ነበረ እንዳይልኝ ቆይ አንዴ እዚህ ጋር ህዝቡን ነበረ እያስባልኩ ነው እንዳይልኝ ማለት አሁን ይልክልኝ ኢሜል ያደርግልኛል። ኦኬ አሁን አሜሪካ ይዟለች ተብሏል። እሺ ሶ ነበረ ከሆነ በመጀመሪያ ቃል ነበረ። ስለዚህ ከዘላለሙ አለ የለም ጌታ ኢየሱስ ከዘላለሙ ያለ ጌታ ነው። እሺ አንድ ይሄን ያዙ። ቀጣዩ ምንድነው የሚለው? በመጀመሪያ ቃል ነበረ ካለ በኋላ ቃልም በእግዚአብሔር ዘንድ ነበረ። ሚኒንግ ቃል ከእግዚአብሔር ጋር ነበረ። ቃል ከዘላለሙም አለ ብሎናል። ይህ ቃል ደግሞ ከእግዚአብሔር ጋር ነበረ ከተባለ ወይም በእግዚአብሔር ዘንድ ነበረ ከተባለ እሱ ራሱ አብ አይደለም ማለት ነው። ማለት ቃል ከእግዚአብሔር ጋር ነበረ ከተባለ ከእግዚአብሔር የተለየ ሌላ አካል ነው። ያ ይጠፋል ማለት ቃል ከእግዚአብሔር ጋር ነበረ ከተባለ ቃል ከእግዚአብሔር ጋር ነበረ ከተባለ in the world was with God ከተባለ ቃል ከእግዚአብሔር ጋር ነበር ከተባለ ቃል ከእግዚአብሔር የተለየ እግዚአብሔር የተባለው አብ ነው። እዚህ ጋር በኖሚናል በስም ደረጃ ለአብ ብዙ ጊዜ እግዚአብሔር እየተባለ ሲነገር ያው የተለመደ ነው። ኤኒዌይስ ቃል ከእግዚአብሔር የተለየ አካል አለ። ስለዛ ወልድ ጌታ ኢየሱስ ከአብ የተለየ አካል አለው። ይህ ከአብ የተለየ አካል ያለው እርሱ ደግሞ በመጀመሪያ ነበረ ተብሏልና ከዘላለሙም ያለ ነው። የሆነ ሰዓት ላይ ብቅ ያለ አይደለም። ይህ ከዘላለሙ የነበረው ቃል ከአብ የተለየ አካል ያለው ያ ቃል ደግሞ እርሱን ዝቅ አድርጋችሁ እንዳትመለከቱት እንኳን ቀጠል አድርጎ ምን ይላል? ቃልም
ምን ነበር ይላል? ቃልም እግዚአብሔር ሆነ አይደለ? ማለት ቃል አንዴ ይሰማችኋል ጋይስ? እዚህ ጋር ሎድ እያደረገ ነው። እሺ የማይሰማ ከሆነ ቴክስት አድርጉልኝ። እሺ አልሰማ ሲል በመጀመሪያ ቃል ነበረ ይልና ቃልም በእግዚአብሔር ዘንድ ነበረ። አሁን ሆነ በዚህ ቃል በእግዚአብሔር ዘንድ ሆነ ቢባል ቃል አስቀድሞ በእግዚአብሔር ዘንድ አልነበረም ወይም ከእግዚአብሔር ጋር አልነበረም፣ የሆነ ሰዓት ላይ ሊሆነው ይባል ነበር። ቃል በእግዚአብሔር ዘንድ ሆነ ቢባል ትረዱታላችሁ አይደል? ቃል ከእግዚአብሔር ጋር ሆነ ቢባል ቃል ከእግዚአብሔር ጋር ሆነ በፊት አልነበረም ማለት ነው የሚል ጥያቄ ያስነሳል። ግን እንደዛ አላለም መጽሐፉ። ቃል ከእግዚአብሔር ጋር ነበረ ከዘላለሙ። ይህ ቃል የእግዚአብሔር ቃል ነው። ቃል አብ ነው። ጌታ ኢየሱስ ቃል አብ ነው። ቃለ አብ የአብ ቃል እናንተ ሰፈር ያለው ልጅ አይደለም። የአብ ቃል ቃለ አብ ሕያው ጌታችን ኢየሱስ ክርስቶስ ነው። እሱ የአብ ቃል ነው። የአብ ቃል እንደመሆኑ ከዘላለሙም ከአብ ጋር ያለ ነው። ስለዚህ ቃልም በእግዚአብሔር ዘንድ ነበረ ይልና ሶስተኛው ላይ ሲያመጣ ቃልም እግዚአብሔር ሆነ አይደል የሚለው? እስቲ ነው እንዴ? ቃል እግዚአብሔር ሆነ ከተባለ ቃል አስቀድሞ እግዚአብሔር አልነበረም ዘንድ እግዚአብሔር ሆነ እንደማለት ነው አይደል? ለምሳሌ ቃል ስጋ ሆነ ይላል ቁጥር 14 ላይ ሄዳችሁ ይዝ ቃል እግዚአብሔር ሆነ ከተባለም ኦኬ ቃል አስቀድሞ እግዚአብሔር አልነበረም ዘንድ እግዚአብሔር ሆነ ያስብላል። ስለዚህ ምን አለ? ቃልም እግዚአብሔር ሆነ ይላል። እስቲ ቆይ እንዴ እናንብበው። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ሆነ ይላል አይደል? ቃልም እግዚአብሔር ነበረ። ሰው ጌታ ኢየሱስ ከዘላለሙ እግዚአብሔር ነው። እግዚአብሔርነት ተሰጥቶት አይደለም፣ የጸጋ አምላክ አይደለም። አንዳንድ ሰዎች ልክ እንደዛ ለማስመሰል ይሞክራሉ። አይ እሱ ያው ቃልም እግዚአብሔር ነበረ፣ ቃልም አምላክ ነበረ ተብሎ እዚህ ጋር ሲነገር እንደው በቃ የጸጋ አይነት ነገር ነው ማለት ዝም ብሎ ጌታ በሚለው አምላክ በሚለው ቃል ተጠራ እንጂ ያው እነ ሙሴም አምላክ ተብለዋል እንጂ እሱ ፈጣሪ ሆኖ አይደለም ይላሉ። ግን ለእነዚህ ሰዎች ምንም ብዙ ርቀት ሳትሄዱ ቀጣይ ላይ ዮሐንስ ይመልስላቸዋል። ምን ብሎ ኧረ ሁሉ በእርሱ ተፈጥሯል ይላል። ሙሴ አዎ አንተን በፈርዖን ላይ አምላክ አደርግሃለሁ ተብሎ ተነግሮለት ነበረ። ግን ሁሉ በሙሴ ተፈጠረ ወይም ሁሉ በሙሴ ሆነ አልተባለም ተብሏል። ሁሉ በሙሴ ሆነ ተብሏል። ሁሉ በሙሴ ተፈጠረ ወይም ሁሉ በሙሴ ካለመኖር ወደ መኖር መጣ ተብሏል አልተባለም። በሕያው እግዚአብሔር ልጅ ወይም በእግዚአብሔር ቃል በእርሱ ግን ሁሉ በእርሱ ካለመኖር ወደ መኖር መጣ፣ ሁሉ በእርሱ ተፈጠረ ተብሏል። ስለዛ ቃልም እግዚአብሔር ነበር የተባለው ከፈጣሪነቱ አንጻር እንጂ ይህ ጸጋ እነ ሙሴ አምላክ እንደተባለ በፍጹም ከዛ አንጻር እንዳልሆነ በዚህ ማወቅ እንችላለን። ስለዚህም ቃልም እግዚአብሔር ነበረ። ስለዛ እነዚህን ሶስቱ ነገሮች እንዳትረሱ። ቃል በመጀመሪያው ነበረ። እሺ ያ በመጀመሪያ የነበረው ስለዛ ከዘላለም ካለመኖር ወደ መኖር የመጣ ካልሆነ ከዘላለም ያለ ነው፣ በዘላለም ውስጥ ያለ ነው። ስለዚህ በመጀመሪያ ቃል ነበረ። እሺ ከዘላለም የነበረው ያ ቃል ደግሞ ከማን ጋር ነበር? ከእግዚአብሔር ጋር ነበረ። ስለዚህ ያ ቃል ሆኖ ያ ቃል እንደመሆኑ ለዘላለም ከአብ ጋር ነው። እሺ ይህ ከአብ ጋር የነበረው የእግዚአብሔር ቃል ደግሞ ራሱ ምንድን ነው? እግዚአብሔር በባህሪ ደረጃ እርሱ ራሱ ደግሞ እግዚአብሔር ነው። እግዚአብሔር ነበረ፣ ቃልም እግዚአብሔር ነበረ። ስለ ቃል ሲነገር ነበረ 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 ሆነ አይደለም። ከቃልነቱ አንጻር ሲነገር ሆነ አይባልም። ነበረ ነበረ ነበረ። እሺ ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ስለ ቃል ነው የሚናገረው። እሺ አንዳንድ ሰዎች ቃልም እግዚአብሔር ነበረ የሚለው ላይ እንደው አንዳንድ እንደው ሰዎች ምን አይነት እንትን ያነሳሉ፣ ተቃውሞ ያነሳሉ። ቃልም እግዚአብሔር ነበረ ሳይሆን ተብሎ የሚፈታው ሲተረጉም ማለት ሲተረጉም ቃሉ ራሱ እግዚአብሔር ቃል ነበረ ነው ተብሎ መፈታት ያለበት ይላሉ። ይሄ እንኳን እየቀረ የመጣ እንደው የጅል ሞገት ነው። በእርግጥ ግን እግዚአብሔር ቃል ነበረ ግን እንደዛ ቢል ሴንስም አይሰጥም ጥቅሱ። አሁን ለምሳሌ በመጀመሪያ ቃል ነበረ ማን? ቃል። ስለዛ ባለቤቱ ቃል ነው። ስለማን የሚወራው? ስለ ቃል። ቃልም በእግዚአብሔር ዘንድ ነበረ ማን? ቃል። በማን ዘንድ? በእግዚአብሔር ዘንድ ነበረ ማን? ቃል። ማን ብላችሁ ስትጠይቁ አንድ አረፍተ ነገር ላይ ማን ብላችሁ ስትጠይቁ የምታገኙት መልስ እርሱ ባለቤት፣ የአረፍተ ነገሩ ባለቤት ይባላል። እሺ በመጀመሪያው ቃል ነበረ ማን? ቃል። ቃልም በእግዚአብሔር ዘንድ ነበረ ማን? ቃል።
ቃልም እግዚአብሔር ነበረ። ማን ቃል? በቃ ይሄ ኮንሲስተንት ነው። ግን እግዚአብሔር ቃል ነበረ ብታደርጉት ኢሚዲየትሊ ምንም ነገር ገና እንደው ሳያስረዳን ወዲያውኑ ባለቤቱን ሰብጀክቱን ለውጦት እግዚአብሔር ያደርገዋል። ግን ቀጣዩ ደግሞ ምን ይላል? ይህ በመጀመሪያው በእግዚአብሔር ዘንድ ነበር። ስለ ቃል እንደሚናገር ግልጽ ነው። ስለዚህ ቃልም እግዚአብሔር ነበረ የሚለው ትክክለኛው ትርጉም ነው። ከዛ ቀጣይ ይላል ሁሉ በእርሱ ሆነ። ኦኬ፣ በማን? በቃል ሁሉ በእርሱ ሆነ። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ የሆነ ምንም የለም ይላል። ሁሉ በእርሱ ሆነ አላ በማን? በቃል በጌታችን በኢየሱስ ክርስቶስ ማለት ነው። ሁሉ በእርሱ ሆነ በቃል ከሆነውም አንዳች እንኳን ያለ እርሱ የሆነ የለም። ምን እያለ ነው? በሌላ አማርኛ ኦኬ፣ የተፈጠረው ነገር ሁሉ በእርሱ ነው የተፈጠረው ይልና ከተፈጠሩትም ወይም ከሆነውም ሁሉ አንዲት እንኳን ያለ እርሱ ያለ ቃል የሆነ ወይም የተፈጠረ የለም። አርዮሳውያን እንደሚሉት ከሆነና እግዚአብሔር አስቀድሞ ቃልን ፈጥሮ ከሆነ ጌታን ፈጥሮ ከሆነ ቃልን ማለት ነው ፈጥሮ ከሆነ ከዛን በእርሱ ሌላውን እየፈጠረ ከሆነ ቃል ፍጡር ይሆናል ማለት ነው አይደል? እንደ አርዮሳውያኑ ከሆነ ቃል ፍጡር ከሆነ ታዲያ እዚህ ጋር እያለን ያለው ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ከተፈጠረውም ወይም ከሆነውም አንዳች እንኳን ያለ እርሱ የሆነ የለም ተብሏል። እና ከተፈጠረው አንድ እንኳን ስለተባለ ዊዛውት ኤክሰፕሽን ስለሆነ እያስቀመጠ ያለው ራሱን በራሱ ፈጥሯል ያስብላል። ወልድ ፍጡር ከሆነ ወይም ጌታ ፍጡር ከሆነ ወይም የእግዚአብሔር ቃል ፍጡር ከሆነ አንዲት እንኳን የተፈጠረች ነገር ያለ እርሱ ደግሞ የተፈጠረች ነገር ከሌለች እንግዲያውስ ራሱን በራሱም ፈጥሮበታል ያስብላል። ይሄ ደግሞ አብሰርድ አይሆንም ማለት አስቀድሞ ምንም ኤግዚስት የማያደርግ ነገር ፈጠረ ተብሎ አይነገርለትም። ስለዚህ አርዮሳውያን ዳር ይዛሉ ማለት ነው። ዳር ይዛሉ፣ የእግዚአብሔር ቃል ይቆማል እዚህ ላይ ጸንቶ ማለት ነው። ስለዚህ ሁሉ በእርሱ ሆነ። ልክ ቆላሲስ ላይ እንደተነገረው በዚህ በቆላሲስ መልእክቱ ቅዱስ ጳውሎስ ምን ብሎ የሚናገረው? ቆላሲስ መልእክት ምዕራፍ 1 ቁጥር 15 ላይ እንዲህ ይላል። እሺ ቁጥር 15 እርሱ የማይታይ አምላክ ምሳሌ ጌታ ኢየሱስ እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋል ይላል። ስለ ጌታ ኢየሱስ ሲናገር መጽሐፋችን እንዲህ ምን አለ? እርሱ ጌታ ኢየሱስ የማይታይ አምላክ ምሳሌ ነው። ምንድነው? የባህሪው ምሳሌ ነው ብሎ ዕብራውያን ምዕራፍ 1 ላይ እንደተናገረው ማለት ነው። የማይታይ አምላክ ምሳሌ ነው። የሚታዩትም ሆነ የማይታዩት። አሁን በእርሱ ማን እንደተፈጠረ ተመልከቱ። ብለርድ ሆኗል እያለ ነው ሰው። ብለርድ ሆኗል ጋይስ፣ አይታይም እንዴ? ብለርድ ሆነ ያስፈልግ ግን አይደለም። ከፍጥረት ሁሉ በፊት እርሱ ፍጡር ነው የማይለው። ከፍጥረት ሁሉ በፊት እርሱ በኩር ነው፣ የመጀመሪያ ነው፣ የተወለደ ነው። ፈርስት ቦርን ነው፣ መጀመሪያ የተወለደ ነው እንደማለት ነው። ፈርስት ቦርን ነው። ኦኬ። በሰማይም በምድርም ያሉት ሁሉ በእርሱ ተፈጥረዋል እና ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋል። በቃ ሁሉ የተፈጠረው በእርሱ ነው። ስለዛ ጌታ እርሱ ፍጡር አይደለም። ስለዛ ሁሉ በእርሱ ሆናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 3 እንመለስና ከአሁን በኋላ ያሉት በቃ ቺ ቴዎሎጂካል ነገር ስላላት ለዛ ነው የተወሰነ ያስረዷችሁ። የተወሰነ ደቂቃ ወስጄ ከአሁን በኋላ ያለውን ቀለል አድርገን አየት አድርገን እንጨርሳለን ማለት ነው። ከቁጥር 1 እስከ ቁጥር 3 ያነበብነውን እንዳትረሱ። አሁን ሌላ ጊዜ መጽሐፍ ቅዱስ ስታነቡ የተወሰነ ጥቅስ ታነቡና ከዛ በኋላ እስካሁን ያነበብኩት ምንድን ነው ብላችሁ ራሳችሁን ጠይቁ። ምንም ነገር ካልመጣላችሁ ድጋሚ አንቡ። ከዛም በማስተዋል ማንበብ ትጀምራላችሁ። እሺ፣ እስካሁን ምን አነበብን? ስለ እግዚአብሔር አሁን እስካሁን ያነበብነው ስለማን ነው? ስለ እግዚአብሔር ቃል፣ ስለ ጌታችን ኢየሱስ፣ ስለ እግዚአብሔር ቃል። ይህ ቃል ኖርማል መጽሐፍ ቅዱስ ማለታችን አይደለም። አሁን ቃል ያለው አካላዊ የሆነ ቃል ነው። ከእግዚአብሔር ጋር ነበረ ተብሎ የሚነገርለት፣ ከዘላለሙ ነበረ ተብሎ የሚነገርለት። አካላዊ ስንል ስጋ ያለው ማለት አይደለም። አካላዊ ስንል እኔ የሚል ሕይወት ያለው እውቀት ያለው እንዲህ ያለ አካል ማለት እሱ ነው። ሰው በመጀመሪያ የነበረ ከዘላለም የነበረ ከእግዚአብሔር ጋር ነበር የተባለለት እግዚአብሔር ነበረ እሱ ራሱ የተባለለት እንዲህ ያለ ቃል ሁሉ በእርሱ የተፈጠረው የተባለለት እንዲህ ያለ ቃል። ስለዚህ ቃል ተመልክተናል። ይህ ቃል የእግዚአብሔር ቃል ነው። ጌታችንና መድኃኒታችን ኢየሱስ ነው። ኋላ ላይ ከእመቤታችን በስጋ የሚገለጠው የሕያው እግዚአብሔር ልጅ ነው። ከቁጥር 1 እስከ ቁጥር 3 ይህንን ያየ ነው። ቁጥር 4 እንደዚህ ይላል፣ በእርሱ ሕይወት ነበረች
በማን? በእግዚአብሔር ቃል በጌታ በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች ይላል። በእርሱ ሕይወት ነበረች። እርሱ ራሱ ጌታ ሕይወት ነው። ሕይወትም ደግሞ የሰው ብርሃን ነበረች ይላል። ስለዛ ለሰው ሁሉ ሕይወትን መስጠት ይችላል። ጌታ ራሱ ሕይወት ስለሆነ ጌታ ሕይወት ነውና በራሱ ሕይወት አለውና በራሱ ሕይወት ስላለው ሕይወትን መስጠት ይችላል። ያ ሕይወት ደግሞ ለሰው ምንድነው? ብርሃን ነው። ከጌታ የሆነ ሕይወት ሲሰጣችሁ ጋይስ በጨለማ ውስጥ እንደ መደናገር አይደለም። ጨለማ ውስጥ የሚጓዝ ሰው ወዴት መሄድ እንዳለበት እንኳን አያውቅም። ወዴት እንደሚንቀሳቀስ እንኳን አያውቅም። እሺ አንዴ ይሄ ነገር መጣ ደግሞ ነው አንዴ ሶሪ። እሺ በጨለማ ውስጥ የሚጓዝ ወዴት መሄድ እንዳለበት አያውቅም። ከጌታ ሕይወትን የተቀበለ ግን እርሱ ያ ሕይወት ብርሃን ነው የሚሆንለትና ራሱ ጌታ ብርሃን ስለሆነ በብርሃኑ ሰዎችን ብርሃን በማድረግ ሰዎችን ወዴት መሄድ እንዳለባቸው ይጠቁማቸዋል። የእግዚአብሔር ብርሃን የጌታ ብርሃን ወደ እግዚአብሔር ነው ሰዎችን የሚመራው እና ሰዎችን ወደ እግዚአብሔር የሚመራ እውነተኛ ብርሃን በእኛ ላይ ያበራል። ይህ የእግዚአብሔር ቃል ማለት ነው። ብርሃንም በጨለማ ይበራል፣ ጨለማም አላሸነፈውም ይላል። ስለዚህ ይህ ብርሃን ወደኛ ሲመጣ ጨለማ ያሸንፈን፣ ወዴት መሄድ እንዳለብን እናውቃለን። ልክ መዝሙረኛው ዳዊት እንደሚናገረው ነው። ምን ብሎ ነው የተናገረው? መዝሙረኛው ዳዊት መዝሙር 43 ቁጥር 3 አካባቢ ላይ ምን ብሎ ነበር የተናገረው? ብርሃንንና እውነትህን ላክልን እነርሱም ይምሩኝ። ብርሃንንና እውነትህን ላክልኝ እነርሱም ይምሩኝ፣ ወደ ማደሪያ ወደ ቅድስና ስፍራ ወደዛ ይውሰዱኝ ይላል። ስለዛ ብርሃኑን እግዚአብሔር ይልካል። በአዲስ ኪዳን የተላከልን ብርሃን ከእግዚአብሔር ጌታችን ኢየሱስ ነው። እርሱ ደግሞ በብርሃኑ ደግሞ እኛን ያበራናል ወይም ያበራልናል። ስለዛ በብርሃኑ እንድንንቀሳቀስ ያደርገናል። ስለዛ ጨለማ የማያሸንፈው ብርሃን ነው ማለት ነው ይህ የጌታ ኢየሱስ ብርሃን። ስለዛ ቁጥር 4 እና 5 ምንድን ያየ ነው? ጌታ ብርሃን ነው። በእርሱ ሕይወት አለ፣ በጌታ ሕይወት አለ። ጌታ በራሱ ሕይወት ስላለው ለእኛ ሕይወትን ይሰጣል። ሕይወት ደግሞ ራሱ ለሰው ልጅ ብርሃን ናት። ስለዛ ብርሃንን ያየነው በጌታችንና በመድኃኒታችን በኢየሱስ ክርስቶስ ነው። ጋይስ በቀደሙት ዘመናት ሰዎች በጣም በቀላሉ በጣዖት አምልኮ ውስጥ የምንመላለስ ነበርን። የእግዚአብሔርን መንገድ ራሱ አጥተነው ነበር። እንዴት መንቀሳቀስ እንዳለብን እንኳን አናውቅም። ለጣዖት የምንበረከክ ነበርን። ጌታችን ኢየሱስ መጣና ግን በብርሃኑ ወደ እግዚአብሔርን አሳየን። ይኸው እውነተኛው አምላክ እርሱ ብቻ ነው ተብሎ ተነገረን። ስለዛ ወደ እግዚአብሔር የምንቀርብበት ሆነልን እና ብርሃናችን እርሱ ነው። ስለዛ በእርሱ ሕይወት እንደነበረች ያቺ ሕይወትም ደግሞ እርሱ የሚለግሳት ሕይወት ለሰው ልጅ ብርሃን እንደሆነች ያንን ብርሃን ደግሞ ጨለማም እንደማያሸንፈው ቁጥር 4 እና ቁጥር 5 ናየን። ቁጥር 6 እንዲህ ይላል፣ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ከእግዚአብሔር የተላከ ስሙ ማን የሚባል? ዮሐንስ። ማን ነው ዮሐንስ? እስቲ ይህን ወንጌል የጻፈው ማን ነው? ዮሐንስ። ይሄኛው ዮሐንስ መጥምቁ ዮሐንስ። እሺ ማታውቁ የላችሁም እኮ ማታውቁ፣ ግን ሙስሊም ወንድሞቻችን ሊኖሩ ስለሚችሉ ድንገት ለነሱ በሚለው መጥምቁ ዮሐንስና ወንጌል ዮሐንስ ይለያያሉ። እንደምታውቁት መጥምቁ ዮሐንስ የኤልሳቤጥ ልጅ ነው። ስለዛ የጌታም ዘመዱ ነው ማለት ነው። በስጋ ሪሌት ያደርጋሉ እና በ6 ወር ቀደም ይለዋል አይደለ? ጌታችን ኢየሱስን በ6 ወራት ቀደም ብሎ የተወለደው በበረሃን ያደገው በኋላ ላይ እየመሰከረ እየሰበከ መጣ። ወንጌላዊ ዮሐንስ ግን በኋላ ላይ ጌታችን ኢየሱስ መስበክ ከጀመረ በኋላ ከአሳ አጥማጅነት ከወንድሙ ከያዕቆብ ጋር የመረጠው ነው። ይህን የጻፈው ወንጌላዊ ዮሐንስ ነው። ከአሳ አጥማጅነት ላይ ጌታ ኢየሱስ የመረጠው ያ ዮሐንስ ማለት ነው። አሁን እየተነገረ ያለው ስለ መጥምቁ ዮሐንስ ነው። መጥምቁ ዮሐንስ መንገድ ጠራጊ ሆኖ መጥቷልና ቁጥር 6 ላይ እንዲህ ይላል፣ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። እሺ አንድ ሰው ነበረ ከእግዚአብሔር የተላከ እና ምን ሁሉ በእርሱ በኩል እንዲያምኑ፣ በዮሐንስ በኩል ማለት ነው፣ በእርሱ በኩል እንዲያምኑ ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። አሁን ቴስቲሞኒ ያለ ምስክር አለ። አሁን መጥምቁ ዮሐንስ ተልኳል። መጥምቁ ዮሐንስ ይመሰክራል። ሲመሰክር የሚመሰክረው ስለማን ነው? ስለ ብርሃን አይደለም የሚለው። ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበረ። ሁሉ በእርሱ በኩል እንዲያምኑ ምን አደረገ? እንዲያምኑ በእርሱ በኩል ማለት በዮሐንስ በምስክርነቱ በኩል እንደማለት ነው። ዮሐንስ ይመሰክራል፣ ይሰብካል። እሱን ሰምተው እንመን እንዲሉ እንዲያምኑ
ይህ ስለ ብርሃን ይመሰክር ዘንድ ለምስክር መጣ። ከላይ ስለ ጌታ በእርሱ ሕይወት ነበረች፣ ሕይወትም የዓለም ብርሃን ነበር፣ የሰው ልጅ ብርሃን ነበረች እያለ ተናግሮ ነበር። እውነተኛው ብርሃን የእግዚአብሔር ቃል ጌታ ኢየሱስ ነው እና ይህ ስለ ብርሃን ሊመሰክር መጣ ተባለ። መጥምቁ ዮሐንስ ስለ ብርሃን ሊመሰክር መጣ። እሺ ኦኬ፣ እንዲህ ይላል። ስለ ብርሃን ሊመሰክር መጣ። ስለ ብርሃን ሊመሰክር መጣ እንጂ ተመልከቱ ጋይስ፣ ስለ ብርሃን ሊመሰክር መጣ። ግን ስለ ብርሃን ሊመሰክር መጣ እንጂ እርሱ ራሱ ግን ብርሃን አልነበረም። መጥምቁ ዮሐንስ ብርሃን አልነበረም? ነበር? አልነበረም። እውነተኛው ብርሃን የእግዚአብሔር ቃል ነው። ከሰዎች ሁሉ ላይ ጨለማን ገፉ። በብርሃን የሚያንቀሳቀሰው እግዚአብሔር አምላካቸውን ፈጣሪያቸውን እንዲመለከቱ የሰዎችን የልቦና ዓይን የሚያበራው የሕያው እግዚአብሔር ልጅ ጌታችንና መድኃኒታችን ኢየሱስ ነው። እርሱ ነው እውነተኛው ብርሃን። መጥምቁ ዮሐንስ ሲመጣ ልክ እንደ ጌታ ኢየሱስ እኔ እውነተኛ ብርሃን ነኝ ብሎ ወይም እውነተኛ ብርሃን ሆኖ ከሰዎች ላይ ጨለማን ሊገፍ የመጣ ሳይሆን እርሱ ስለ ብርሃን ሊመሰክር የመጣ ነው። መንገድ ጠራጊ ነው። ስለ ብርሃን ይመሰክራል፣ ሰዎች ይሰማሉ፣ ያምናሉ። በእርሱ በኩል እንዲያምኑ ለምስክርነት መጣ። ማን? መጥምቁ ዮሐንስ። እሺ፣ ስለ ብርሃን ሊመሰክር መጣ እንጂ እርሱ ብርሃን አልነበረም። ከቁጥር 6 እስከ ቁጥር 8 ያለውን እንዳትረሱ። ስለ መጥምቁ ዮሐንስ ነው የነገረን። ስለ መጥምቁ ዮሐንስ ለምስክርነት እንደመጣ፣ ለምስክርነት ሲመጣ ደግሞ ስለ ብርሃን ሊመሰክር እንደመጣ፣ ስለ ብርሃን ቢመሰክርም እርሱ ራሱ ግን ብርሃን እንዳልነበረ። ታዲያ ብርሃን ማን ነው? ብርሃኑ ነጋ ነው እንዳትለኝ እንጂ። እሺ ብርሃን ማን ነው? ቁጥር 9 ላይ ነን። ለሰው ሁሉ የሚያበራው ለጋይስ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበረ። በዓለም ነበር፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም። ልክ እውነተኛው ብርሃን ማን ነው? ይህ ዮሐንስ የመሰከረለት ጌታ ማን ነው? እርሱ ይናገራል ምን ብሎ? ለሰው ሁሉ የሚያበራው እውነተኛው ብርሃን ግን ወደ ዓለም ይመጣ ነበረ። ወደ ዓለም የሚመጣው ብርሃን ማን ነው? የእግዚአብሔር ቃል ነው። በኋላ ላይ ቃልም ሥጋ ሆነ ይለናል። ስለ ብርሃን ሲናገር ከላይ ነው። ገና ቁጥር 4 ላይ ሕይወት በእርሱ ነበረች፣ ሕይወትም የሰው ልጆች ብርሃን ናት ወይም ደግሞ ታበራለች ብሎ ይናገራል። ኦኬ፣ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበረ። በዓለም ነበር ይልና ቀጠል አድርጎ የሚል ጥሩ ነው። ዓለሙ በእርሱ ሆነ። ዓለሙ በእርሱ ሆነ። ቁጥር 3 ላይ ምን ነበር ያየነው? ሁሉ በእርሱ ሆነ፣ ዓለሙ በእርሱ። አሁን ደግሞ ዓለሙ በእርሱ ሆነ። የእግዚአብሔር ቃል አለቀ። ቃል ነው። ቃል ዓለሙ በእርሱ ሆነ ሚኒንግ ተፈጠረ። ዓለሙም አላወቀውም። እዚህ መጣ። ዓለም ግን ጀርባውን ይሰጣል። ለማን? ለጌታችንና ለመድኃኒታችን ኢየሱስ። ዓለሙም አላወቀውም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም አለ። የእርሱ ወደ ሆነው መጣ የተባለው ምንድን ነው? የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም የተባለው በስጋ ወገኖቹ የሚሆኑ አይሁዳውያን ነው። አይሁዳውያን ለጌታችን ኢየሱስ በስጋ ዘመዶቹ ናቸው። አዎ ናቸው። እንዴት ነው ሲል አይሁዳውያን ለጌታችን ኢየሱስ በስጋ ዘመዶች የሚሉት እንዴት ነው? በዚህ በሮሜ መልእክት ምዕራፍ 9 ቁጥር 5 ላይ እንደተናገረው ስለ አይሁዳውያን ሲናገር ቅዱስ ጳውሎስ ምን ይላል? አባቶችም ለእነርሱ ናቸው ይላል። አባቶችም ማለት እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ ዳዊትንም መውሰድ ትችላላችሁ፣ እነ ሙሴንም። እነርሱ እኮ እነዚህ ሁሉ አባቶች ለእነርሱ ለአይሁዳውያን ናቸው። ምክንያቱም አይሁዳውያን በስጋ ከእነዚህ ሰዎች ነው የሚመጡት። ስለዛ አባቶችም ለእነርሱ ናቸውና ይልና ከእነርሱም ክርስቶስ በስጋ መጣ። ከእነርሱ ነው ክርስቶስ በምን የመጣው? በስጋ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል ሮሜ ምዕራፍ 9 ቁጥር 5። እርሱም ይላል ጌታችን ኢየሱስ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን። ይህ ለዘላለም የተባረከው ከሁሉ በላይ የሆነው አምላክ እርሱ በስጋ ግን ከራሳቸው ከአይሁዳውያን መጥቷል እና በስጋ ወገኖቹ ናቸው። ወደ እነርሱ መጣ። አይሁዳውያን አንቀበልህም ማለት አብዛኞቹ፣ ሁሉም አይደለም፣ አብዛኞቹ አንቀበልም ማለት አንቀበልም ካሉት ታዲያ ኦኬ፣ በእነርሱ ላይ ይከፋል።
አንቀበልም ቢሉ ጌታን እምቢ ቢሉ ለእነርሱ ሕይወት ይቀርባቸዋል። ግን የጌታ ጥሪ ግን በስጋ ዘመዶቹ ለሆኑት ብቻ ሳይሆን ለዓለም ሁሉ ነውና አንቀበልም አላቸው። ለተቀበለው ይሰጠዋል። ታዲያ ጸጋውን ምን ጎድሎት እርሱ? ስለዛ ምን ይላል? ቀጠል አድርጎ እዛው ቁጥር 12 ላይ ወደ ገዛ ወገኖቹ መጣ፣ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም ካለ በኋላ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። ወደ ገዛ ወገኖቹ መጥቷል። ወደ የራሱ ወደ ሰዎች መጥቷል። አልተቀበሉትም። ኦኬ ዘንድ ለተቀበሉት ግን ለሚቀበሉት ለየትኛው? በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። የእግዚአብሔር ልጆች የሆኑ ዘንድ ጌታ ኢየሱስ እንዲህ ስልጣን ይሰጣል። እርሱ ራሱ የባህሪ የእግዚአብሔር ልጅ ስለሆነ በባህሪው እርሱ የእግዚአብሔር ልጅ ነውና አንተ የእግዚአብሔር ልጅ እንድትሆን ስልጣን መስጠት ይችላል። አሁን ለምሳሌ እኔ ለአንተ የእግዚአብሔር ልጅ እንድትሆን ስልጣን መስጠት አልችልም። እኔም የእግዚአብሔር ልጅ ነኝ ማለት ከእግዚአብሔር ልጆች ውስጥ አንዱ ነኝ። በጸጋው በምህረቱ በቸርነቱ ያመንን የተጠመቀን ሁላችን የእግዚአብሔር ልጆች ነን። ግን እኔ አንድ የሆነ ሰውን የእግዚአብሔር ልጅ የሆን ዘንድ ስልጣን መስጠት አልችልም። ምክንያቱም እኔ የራሴ የጸጋ ልጅ ነኝ፣ የተሰጠኝ ነኝ እኔ ራሴ። ኢየሱስ የባህሪ ልጅ ስለሆነ የልጅነት ስልጣን መስጠት ይችላል። በመጽሐፍ ቅዱሳችን ላይ የልጅነትን ስልጣን ይሰጣል ተብሎ የተነገረለት ኢየሱስ ነው። ጳውሎስ አይደለም፣ ጴጥሮስ አይደለም፣ ኢየሱስ ነው። ኢየሱስ የልጅነትን ስልጣን መስጠት ይችላል። ምክንያቱም እርሱ የገዛ የአብ ልጅ ስለሆነ የተሰጠ ሳይሆን የገዛ የአብ ልጁ ነው። ይሄ አገላለጽ ቀጥታ ከራሱ ከአብ የተገኘ መሆኑን የሚያሳይ ነው። የገዛ የአብ ልጁ ነው። ልክ ሮሜ ምዕራፍ 8 ቁጥር 32 ላይ ለገዛ ልጁ ያራራለት ይልና ለማን? ለልጁ አይደለም የሚለው የገዛ ልጁ ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 19 ላይም እንግዲህ አይሁድ ሰንበትን ስለሻረ ብቻ አይደለም ይልቁንም እግዚአብሔር የገዛ አባቴ ነው ስላለ አይሁድ ሊገድሉት ይፈልጉ ነበር ይላል። እግዚአብሔር አባቴ ነው ስላለ አይደለም የሚለው ትክክለኛው ትርጉም። አሁን አማርኛው ላይ ሲሄዳችሁ ታነቡ እግዚአብሔር አባቴ ነው ስላለ ነው የሚለው፣ ግን ትክክለኛው እግዚአብሔር የገዛ አባቴ ነው ስላለ ነው የሚለው። የእግዚአብሔር የገዛ አባቴ ነው ስላለ ሊወግሩት ተነሱ። እንዴት ራስን ከእግዚአብሔር ጋር ታስተካክላለህ ብሎ ይላል። ራሱን ከእግዚአብሔር ጋር አስተካክሉ ነው የሚለው እዛ ጋር እንደው ራሱን ከእግዚአብሔር ጋር አስተካክሉ። እግዚአብሔር የገዛ አባቴ ነው ስላለ አይሁድ ሊገድሉት ተነሱ ይላል። እግዚአብሔር የገዛ አባቴ ነው ይላል ኢየሱስ። ስለ አብም ሲነገር የገዛ ልጁ እኮ ነው ኢየሱስ ይባልለታል። ስለዚህ የገዛ ልጅ ስለ የባህሪ ልጁ ነው። እርሱ ስልጣንን ደግሞ ለሌሎች መስጠት ይችላል። የልጅነት ስልጣን ለነማን? ለተቀበሉት በስሙም ለሚያምኑት። እነርሱ በቃ ከስጋና ከስጋ ፈቃድ የተወለዱ አይደለም ባቸው፣ ወይም ከወንድ ፈቃድ የተወለዱ አይደለም፣ ከእግዚአብሔር የተወለዱ ይሆናሉ ነው። እንዲህና ቁጥር 14 ላይ ቃልም ስጋ ሆነ። አሁን እስካሁን የተነገረለት ያ ቃል ዓለም በእርሱ ሆነ፣ ሁሉ በእርሱ ሆነ፣ ከተፈጠረው አንዳች እንኳን ያለ እርሱ የተፈጠረ እኮ ኧረ የለም። ኧረ ይህ ቃል እኮ በመጀመሪያ ነበረ። ኧረ ይህ ቃል እኮ ከእግዚአብሔር ጋር ነበረ። ኧረ ይህ ቃል እኮ ራሱ እግዚአብሔር ነበረ የተባለለት እርሱ ስጋ ሆነ ደግሞ ተባለ። ቃልም ስጋ ሆነ በእኛም አደረ፣ ጸጋንና እውነትንም ተመልቶ፣ ጸጋና እውነትም የተመላ ነው። ቃልም ስጋ ሆነ በእኛም አደረ፣ ጸጋና እውነትንም የተመላ ነው። ወይም ደግሞ እናንተ ጋር አሁን ባለው በተለመደው አተረጓጉም ከሆነ ደግሞ ቃልም ስጋ ሆነ ጸጋና እውነትንም ተመልቶ በእኛ አደረ ይላል። ትክክለኛ አተረጓጉም ቃል ስጋ ሆነ በእኛም አደረ፣ ጸጋና እውነትንም የተመላ ነው። ቃልም ስጋ ሆነ ጸጋና እውነትንም ተመልቶ በእኛ አደረ። እናንተ ጋር እንዳለው በዛ ማንበብ ትችላላችሁ። አንድ ልጅም ከአባቱ ዘንድ እንዳለ ያለውን ክብሩን አየ። አሁን ምን ማለት ነው? ምንድን ነው ቃል ስጋ ሆነ? አሁን ቃል አስቀድሞ ስጋ አልነበረም። ቃል አምላክ ነው። በቃ አምላክ ብቻ ነው። ቃል ፈጣሪ ብቻ ነው። ቃል ጌታ ብቻ ነው። አምላክ ብቻ ነው። የሁሉ ባለቤት፣ የሁሉ ገዢ፣ የሁሉ ጌታ ሰዎችን ለማዳን ሲል መጥቶ ስጋ ሆነ። ልክ በዚህ በገላትያ ምዕራፍ 3 ቁጥር 13 ላይ ከሕግ እርግማን እንዲዋጀን ስለኛ እርግማን ሆነ ይላል። ከሕግ እርግማን እንዲዋጀን፣ ልክ ከሕግ እርግማን እንዲዋጀን ምን ሆነ? ስለኛ እርግማን ሆነ ነው የሚለው። እርግማን ሆነ ማለት ወደ እርግማንነት ተለወጠ ማለት ነው። ይህ ከኛ ይራቅ። ጌታ ወደ እርግማንነት አልተለወጠም።
የሁላችንን እርግማን ግን በራሱ ላይ ተሸከመ ነው። ያዘን መያዝን ያሳያል። ሆነ የሚለው ቃል መያዝን ያሳያል። ልክ እንደዚህ ሁሉ ቃልም ስጋ ሆነ ሲል አስቀድሞ ስጋ አልነበረም። ስለዚህ ቃልም ስጋ ሆነ ሚኒንግ ስጋን ያዘ። ልክ በዕብራውያን ምዕራፍ 2 ላይ የአብርሃምን ዘር ያዘ እንደተባለ የአብርሃምን ዘር ያዘ። ወይም ደግሞ በፊልጵስዩስ ምዕራፍ 2 ቁጥር 7 ላይ የባሪያን መልክ ያዘ እንደተባለ ፊልጵስዩስ ምዕራፍ 2 ቁጥር 6 ጀምሮ ምንድን የሚለው እርሱ በእግዚአብሔር መልክ ሲኖር ሳለ በማን መልክ? በእግዚአብሔር ሞርፌ በእግዚአብሔር መልክ ከእግዚአብሔር ጋር ተካክሎ ማለት ነው። በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር እኩል መሆንን መቀማት እንደሚገባ ነገር አልቆጠረም። ከእግዚአብሔር ጋር ምን መሆንን? እኩል መሆንን፣ መተካከልን። በእግዚአብሔር መልክ መኖር ማለት ከእግዚአብሔር ጋር እኩል መሆን ማለት እንደሆነ ይኸው እዛ ጋር ነገረን። ዝቅ ያለ ይልና ግን እዛው ጋር ምን ይላል? የባሪያን መልክ ደግሞ ያዘ። የባሪያን መልክ በእግዚአብሔር መልክ ይኖር የነበረው ከእግዚአብሔር እንዲች እንኳን የማያንሰው ያ ጌታ ንጉሥ ምን ሆነ? የባሪያ የኔና የናንተን ማለት ነው ስጋ መልክ እርሱን ያዘ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ ተባለ። ጋይስ ሁሉ ስለ እኔ እና ስለ እናንተ ስለ ዓለም ሁሉ ሕዝብ ነው። ስለ ሁሉ በምስሉም እንደ ሰው ተገኝቶ ራሱን አዋረደ። ይኸውም ለመስቀል ሞት እንኳ የታዘዘ ሆነ ተባለ። አየህ፣ አምላክ ሆኖ እንዴት ይሞታል? አምላክ ሆኖ በጥፊ ተመታ ነው የምትሉት? ይሄ ጾታ ያለው አምላክ ነው ያላችሁ የሚሉ ሰዎች አጋጥሟቸው አያውቁም። ሙስሊም ወንድም እህቶቼ፣ አንድ ያልተረዳችሁት ነገር ይሄ ነው። አምላካችን ጾታ ያለው ሆኖ እንደዛ ይኖረ? እንደዛ አልነበረም። እናንተ እንደምታስቡት አምላክ መንፈስ ነው። ጌታ ኢየሱስ መንፈስ ብቻ ነበረ። እንዲህ ያለ ነገር ሁሉ ከእርሱ ዘንድ ጭራሽ የለም። ግን እኛ ፍጥረቱ በወደቀን ጊዜ የእኛን ባህሪ መፈወስ ነበረበትና መጥቶ ከእኛው ጋር በእኛ ዘንድ እርሱ መጥቶ ተገኘ። አስቀድሞ የነበረው እርሱ በአብ ዘንድ የነበረው እርሱ አሁን በእኛ ዘንድ ደግሞ ተገለጠ። ይህንን እውነት ነው ሐዋርያት የመሰከሩልን። ስለዛ ዮሐንስ እንዲህ ብሎ ተናገረ። አሁን ዮሐንስ ወንጌል አልነበር ያየነው? በመልእክቱ ልክ ሲጀምር ዮሐንስ ምን ብሎ ነበር የሚጀምረው? አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ስለ ጌታ ኢየሱስ ስለ ሕይወት ቃል ከመጀመሪያው የነበረውንና ከመቼ የነበረውን ከመጀመሪያው በመጀመሪያ ቃል ነበር አልነበረም? እዚህ ጋር መልእክቱም ሲጽፍ የመጀመሪያው መልእክቱ የመጀመሪያው ምዕራፍ የመጀመሪያው ቁጥር ምን የሚለው ስለ ሕይወት ቃል ከመጀመሪያው የነበረውንና የሰማነውን በዓይኖቻችንም ያየነውን። አየህ፣ ከመጀመሪያው የነበረው እርሱን ሰማነው። እሺ፣ አየነው በስጋ ተገልጦ ማለት ነው። በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ሕይወትም ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውንም ለእኛ የተገለጠውን የዘላለምን ሕይወት እናወራላችኋለን። ስለዚህ ትክክል ቀድሞውኑ ያልነበረ ነው፣ የማይዳሰስ የማይታይ ነው። በኋላ ላይ ግን እኛን ስለማዳን መጥቶ የባሪያን መልክ ያዘ። የኔና የእናንተን መልክ ሙስሊም ወንድሞቼ ያዘ። እኛን ለማዳን ሲል ሁላችን በሞት ጥላ ስር አልፈን ነበር። ጌታ ከዚህ ሞት ውስጥ ሊያወጣን ሲፈልግ መጥቶ ከሞት ጋር ተዋጋ፣ ሞትን ድል ነሳ። ማናችን ሞትን ድል ነሳት አንችልም ነበር። የጌታ ፍርድ ደግሞ የአብ ፍርድ ደግሞ የእግዚአብሔር ፍርድ ደግሞ በሰው ላይ ነበር። ይህን ፍርድ ሁሉ መጥቶ አነሳ። ይህንን ለማድረግ እዚህ ድረስ ነው ትህትናው እዚህ ድረስ ነው። ለዛ ነው ፊልጵስዩስ በነገራችን ላይ ፊልጵስዩስ ላይ ምዕራፍ 2 ቁጥር 6 ቅድም ያልኳቸው ላይ ማለት ነው የባሪያን መልክ ያዘ፣ ራሱን አዋረደ ምናምን የሚለው ላይ በክርስቶስ የነበረው ይህ ሀሳብ በእናንተ ዘንድ ደግሞ ይኑር ብሎ ነው የሚጀምረው። ስለ ትህትና ነው ራሱ ክፍሉ የሚናገር። ራሱን ትሁት አድርጎ ጌታ ኢየሱስ ዝቅ ብሎ የእኛን ስጋ የባሪያን መልክ ይዞ በእኛ ስጋ ተገልጦ እንዲህ ያለውን ታላቅ ፈውስ አደረገ። ስለዛ በስጋ ሲገለጥ ጾታ ያለው ሆኗል። ሆኗል። የእኛንም ስጋ እርሱ ነስቷልና ይህ የምናፍርበት አይደለም፣ የምንኮራበትና ከፍ አድርገን በእናንተ ፊትም የምናሳይበት እጅግ የምናርፍበት እውነታችን ነው። የምንሸማቀቅበት አይደለም።
ምናልባት የአንዳንዶች አማልክት ሰውን ተጸይፈውት ሰው ላይ ያለው እንዴት ጾታ እንደዚህ አይነት ነገሮች ወደ እኔ እንዳይመጡ የሚል አምላክ ካለ መብት ነው። የተጸየፈ አምላክ ስሩን ማያስጠጋ ልጄ ብሎ የማይጠራ አባቴ አባ የምትልበትን ስልጣን የማይሰጥ አይነት ራቅ ያለ አምላክ ካለ መብት ነው። እንዴት አድርገን እንደምትገናኝ ባናቅም፣ እዚህ ጋር ግን ሌላ ታሪክ ነው ያለው። አባ ብለን የምንጮህበትን የልጁን መንፈስ የሰጠን ጌታ ነው ያለን፣ አምላክ ነው ያለን። ልጁን ኢየሱስን የላከልን አባት ነው ያለን። ልጁ ኢየሱስ ስለ ሁላችን በፈቃዱ ወደ እኛ መጥቶ የእኛን ስጋ ነስቶ በመስቀል ላይ ተሰቅሎልናል ይላል ማን? ቅዱሱ መጽሐፍ። እሺ፣ ስለዚህ ቃልም ስጋ ሆነ በእኛም አደረ፣ ደግሞ ጸጋና እውነትን የተመላ ነው በባህሪው ማለት ነው። በባህሪው ጸጋና እውነትን የተመላ ነው ይልና እዛ በርቀጥ ብሎ ቀጠል አድርጎ ምንድነው ብሎ የሚናገረው? አንድ ልጅም ብቸኛ ልጅም ማለት ነው። ብቸኛ ልጅም ኦንሊ ቢጋትን ሰን ማለት ነው። ብቸኛ ልጅ። አንድ ልጅ ማለት ከብዙዎች አንዱ ማለት አይደለም። አንድ ልጅ ማለት ብቸኛ ልጅ ማለት ነው። አንድ ልጅም ብቸኛ ልጅም ከአባቱ ዘንድ እንዳለው ክብር። ከማን ዘንድ? ከአባቱ ዘንድ እንዳለው ክብር። ቃልም በእግዚአብሔር ዘንድ ነበረ አይደል? ቃልም በእግዚአብሔር ዘንድ ነበረ ብለን ነበረ ቅድም መጀመሪያ ቁጥር 1 ላይ ቃልም በእግዚአብሔር ዘንድ ነበረ ብለን ነበር። አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነውን ክብር አየን ይላል። ታላቅ ክብር አለው። ያ ታላቅ ክብር ያለው በአብ ዘንድ የነበረው በአባቱ ዘንድ የነበረው ልጁ መጥቶ በስጋ ሲገለጥ ይህንን ክብር አየን ብሎ ተነገረ። አየን ተብሎ ተነገረ። እሺ፣ ዮሐንስ ስለ እርሱ መሰከረ ይላል መጥምቁ ዮሐንስ ስለ እርሱ መሰከረ እንዲህም ብሎ ጮኸ። እዚህ ጋር በደንብ ስሙ ጋይስ፣ ዮሐንስን ጩኸት ስሙት። አንድ ጊዜ ዮሐንስ መሰከረ እንዲህም ብሎ ጮኸ። እሺ፣ ምን ብሎ? ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበረና ከእኔ ይልቅ የከበረ ሆኗል። ስለ እርሱ ያልኩት ይህ ነበረ አለ። አሁን እዚህ ጋር ስሙ በደንብ ምንድን ያለው? ከእኔ በኋላ የሚመጣው አሁን መጥምቁ ዮሐንስ ነው። መጀመሪያ እሱ አይደል የመጣው? መንገድ ጠራጊው ነው መጀመሪያ መጥምቁ አውልቆ ጋይስ ታላቅ ይቅርታ ጋር እሺ፣ ምን ብሎ ተናገረ? መጀመሪያ ዮሐንስ ነው የመጣው። መጥምቁ ዮሐንስ አይደል? መጥምቁ ዮሐንስ ይመጣል፣ መንገድ ጠራጊ ሆኖ መጥምቁ ዮሐንስ ይመጣል፣ እሱ ይሰብካል፣ ከዛ ጌታችን ይከተላል። ስለዛ ምን አለ? ስለዛ ጌታ ኢየሱስ ከዮሐንስ በኋላ ነው የሚመጣው። ምን አለ ዮሐንስ ጮሆ ሲናገር? ከእኔ በኋላ የሚመጣው እርሱ ጌታ ኢየሱስ ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበረ። ምንም እኮ ጃኬታችን እኮ ማውለቅ አልቻለም። ኧረ እባካችሁ እንደው ስለፈጠራችሁ ፕሊዝ ፊዚካል ማየት አቁሙ። ፊዚካሉን ተውትና ቃሉ ላይ እናተኩር። ምንድን ነው ማለት? ቴክስት የላኩ ነው እና ስርዓት፣ በእውነት ስርዓት ጨምላከውላ። ዮሐንስ ስለ እርሱ እንዲህ ብሎ መሰከረ፣ ጮሆ መሰከረ እንዲህ ብሎ ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበረ። እንዴት ከእርሱ በፊት ነበረ? እንዴት ከእርሱ በፊት ሆነ? በመወለድ ከሆነ ዮሐንስ ነው የሚቀድመው። ማንን? ጌታን በ6 ወር ይቀድመዋል። በ6 ወር ጌታን ዮሐንስ የሚቀድመው ከሆነ ታዲያ እንዴት ነው ጌታ ከእርሱ የቀደመው? ጌታ በስጋ ከዮሐንስ በኋላ ነው የመጣው። ግን ጌታ ስጋ ብቻ አይደለም፣ ሰው ብቻ አይደለም። ከዮሐንስ በኋላ የተወለደ አንድ ኖርማል ሚር ሰው ሰው ብቻ አይደለም። እርሱ ይልቁንም ዮሐንስ እዚህ ጋር እንደተናገረው በመጀመሪያ ቃል ነበረ ተብሎ ተነግሮለታልና ከዘላለሙም የነበረ ስለሆነ በስጋ ምንም እንኳን ከመጥምቁ ዮሐንስ በኋላ ቢሆንም እርሱ ግን ከዮሐንስ በፊት ነበረ። ከእኔ በኋላ ይመጣል ያልኳችሁ እርሱ ከእኔ በፊት ነበረ ይላል። ከእኔ በፊት ነበረ። ከእኔ በኋላ የሚመጣው እርሱ ከእኔ በፊት ነበረና ከእኔ ይልቅ የከበረ ሆኗል። ስለ እርሱ ያልኳችሁ ይህ ነበረ።
ብሎም ጠቆመ። በግልጽ አልካደም፣ አልዋሸም፣ ተናገረ። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና ይላል። እኛ ሁላችን ከሙላቱ ላይ ተቀብለን እሱ ጋር ጌታ ጋር በሙላት ነው ያለው። ጸጋና እውነትንም የተሞላ ተብሎ እንደተነገረው እርሱ ጋር በባህሪው በምልአት እርሱ ጋር አለ። ከእርሱ ላይ ጌታ ይሰጣል። ሕይወት በእርሱ ነበረች፣ ሕይወትም የሰው ልጅ ብርሃን ነበረች ተብሎ እንደተነገረ ጌታ ይህንን ሕይወት ለሰው ይሰጣል። በራሱ አለውና። ስለዚህ እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና። ሕግ በሙሴ ተሰጥቶ ነበረ። ሕግ በማን? ሕግ በሙሴ ተሰጥቶ ነበር። ሕግ በማን? በሙሴ ተሰጥቶ ነበረ። ጸጋና እውነት ግን በጌታ በኢየሱስ ክርስቶስ ሆነ። ሕግ በሙሴ ተሰጥቶ ነበረ። አዎ ተሰጥቶ ነበረ። አሁን ጌታ ኢየሱስ መጣ። በጌታ ኢየሱስ ግን ጸጋና እውነት ሆነ። ለምን? እርሱ ለአብ ቅርብ የሆነ ከአብ ጋር አንድ የሆነ የአብ እውነተኛ ልጁ ነውና። ስለዛ ቀጠል አድርጎ ምን ይላል? መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ግን ተረከው ተብሎ ተነገረ። ይህ የመጨረሻው ጥቅሳችን ነው ማለት ነው። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ማለት እግዚአብሔርን ያየው፣ አረ ሙሴ አይቶታል። አዎ ግን በዚህ ሴንስ አይደለም። በተገለጠለት ልክ እግዚአብሔር በረድኤት ይገለጥና በተገለጠለት ልክ የሚገለጠውን ነገር ያያል። ከዛ አንጻር እግዚአብሔርን አየ ተብሎ ሊነገረት ይችላል። ከዛ አንጻር በባህር ግን እግዚአብሔርን የሚያየው አንድስ እንኳ የለም። ጌታ ኢየሱስ ግን እግዚአብሔርን አይቶታል አይደለም የተባለው። እግዚአብሔርን አይቶታል ሳይሆን በአባቱ እቅፍ ማየትማ ከርቀት ምኩት ያለ እንዲህ አብሱ እንደዛ እንኳን አይደለም። ጌታ በአብ እቅፍ ያለ ልጁ ነው ተብሎ የተነገረው። ማንም ሰው ያየው የለም በተባለበት አንቀጽ ላይ ኢማጂን እግዚአብሔርን ያየው አንድስ እንኳ የለም፣ እግዚአብሔርን ያየው አንድስ እንኳ የለም በተባለበት አንቀጽ ላይ ጥቅስ ላይ እዛው ላይ ኢየሱስ ግን በአባቱ እቅፍ ያለ በእቅፉ በአባቱ ቦሰም ያለ አንድ ልጁ ነው። እንደውም እርሱ ማየት አይደለም ይተርከው አልተባለ፣ አንድ ልጁ እርሱ ግን ተረከው ተባለ። ስለዛ ስለ አብ ጌታችን ኢየሱስ እንዲህ መተረክ ይችላል። ለምን? ማየት አይደለም፣ ያውም የጸጋ ምናምን ዝም ብሎ በረድኤት የማየትም ምናምን አይደለም። እውነተኛ ልጁ ነው። በቀጥታ ከእርሱ የተገኘ ነው፣ የገዛ ልጁ ነው እና እርሱ አብን ይተርከዋል። ልክ በማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ ምን ተብሎ እንደተነገረው ነው? ከአብ በቀር ወልድን የሚያውቅ ማንም የለም። ከማን? ከአብ በቀር ማንም ወልድን እንኳን የሚያውቅ ማንም የለም ይልና ከወልድም በቀር ወልድም ሊገልጥለት ከወደደው በቀር አብን የሚያውቀው ማንም የለም። ከወልድ በቀር አብን የሚያውቀው ማንም የለም። ወይም ነው ወልድ ሊገልጥለት ከወደደው በቀር። ስለዚህ ወልድ ነው አብን በባህሪ የሚያውቀው። ከዛ እሱ ነው በቃ ሲገልጥልህ፣ ወልድ ካልገለጠልህ አታውቅም። እሱ ነው የሚገለጠልህ። እግዚአብሔር እንድናውቀው አደረገ። ቁጥር 18 ድረስ የዛሬው ጥናታችን የዚህን ያህል አጥንተን ጨርሰናል። በጌታ ሰዓታም ይቅርታ አድርጉልኝ፣ ሰዓቱን አሳልፍ ያለው። ክብርና ምስጋና ሁሉ ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ። እናንተ ሰዎች ይበቃናል። ኮሜንት ሊፈጠላችሁ ከዛ በኋላ አይ ቲንክ መለየት የምንችል ይመስለኛል። አይመስላችሁም? እኔ ይመስለኛል። ታዘበው ጋይዝ ጌታ አመሽን ስንት ሰዓት? 4 ሰዓት ከ20 ምናምን ደቂቃ አሳልፈናል። እንደው ይምሩናል ብለን ተስፋ እናደርጋለን። ሌላ ቦታ እንደዚህ የመጽሐፍ ቅዱስ ጥናት ምናምን ያለበት ቦታ አለ እና እንግዲህ እስቲ እንትን እንላለን ማለት ነው። ጌታ ኢየሱስ ያው ጋይስ የሚከብዳችሁ ምናምን የሚያስቸግራችሁ ነገር ካለ ሳስረዳችሁ ምናምን አክሊልች ጋር ወይ ትፈጥናለህ ወይ ሌላም ነገር ቢሆን ሌላም ነገር ቢሆን ሀሳብ አስተያየት ምናምን ካላችሁ ለራሳችሁ ያዙት። ስቀን ነው እንትን በሉ ቴሌግራማችን ላይ እና በቻናላችን በኩል ጻፉልኝ እና ማሻሽሎን እያሻሻልኩኝ እንደው ጌታ በረዳ ይልቅ ዋናው ሀሳቤ በቃ ትንሽ ቢሆን እንደዚህ የተወሰነ እንድንማማር ስለሆነ እንደዛ ያደረገን እንሄዳለን። በርቱ ምናምን። የሰራዊት ጌታ እግዚአብሔር ከእናንተ ጋር ይሁን። መጽሐፍ ቅዱስ ማንበብ እንዳታቆሙ ጋይስ። በቃ ህይወት የሚሆነን ይሄ ነው መጽሐፍ ቅዱስ። ስለዚህ ቀጣይ ሮብ ይሆናል የምንገናኘው። መልካም አዳር እናንተ ሰዎች። እዚህ ይበቃናል። መልካም አዳር።